ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት አለፈ፣ ምሽታችሁ እንዴት ነበር፣ ትላንት ዛሬስ ምሽቶች ምን እንጠብቅ፣ በሀሳብ መስጫ ሳጥናችን ላይ ላይክ እያረጋችሁ መልከታዎቻችሁ እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን እንደ ሁልጊዜው የአገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን በመረጃ ሰዓታችን መረጃዎች የምናካፍላችሁ ይሆናል። በአውሮፓም ዙሪያ ዛሬ የሚደረጉ በርከት ያሉ ጨዋታዎች ይደረጋሉ። እነኚህ ጨዋታዎችም ዙሪያ ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ ሻምፒዮንስ ሊግ አራቱን የግማሽ ፍጻሜ ተፋላሚ ቡድኖች ለማወቅ በዚህ ሳምንት የመልስ ጨዋታዎች ነበሩ። የትላንትናው የአሊያንዝ አሬና ጨዋታ ደግሞ ፍጹም የተለየ ነበር። ውድ ቤተሰቦቻችን በርከት ያሉ ግቦች ያሉበት፣ ቀይ ካርድ ጨዋታውን የለወጠበት፣ በቀይ ካርዱ ምክንያት ካማቪንጋ ከበድ ያለ ዘለፋን ያስተናገደ፣ ከወደ ሪያል ማድሪድ ያሉ ሰዎች ደግሞ ዳኛው በድሎናል እያሉ ይገኛሉ። ጨዋታው ብዙ አነጋጋሪ ሁነቶች አሉት። እያንዳንዷን ቅጽበት ለእናንተ ውድ አድማጮቻችን ለየት ባለ መንገድ እንደ ሁልጊዜው አሰናድተን ይዘነው መተናል። ግን ገና 35ኛው ሰከንድ ላይ ግብ ያስቆጠሩ ሪያል ማድሪድ ወደ መጨረሻ አካባቢ የምነካው የሚለው ትልቁ ጉዳይ ነው። በዚህ ዓመትስ ማድሪድ ምን ይዞ ሊያጠናቅቅበት ይችላል? የባየር ሙኒክ ከዋክብትና የፊት መስመር ተጫዋቾች ጥራት አሁንም ትላንት ምሽት ከፍ ብሎ የታየበት ነበረ። የተለየ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። እናንተ ግን የምሽቱን ጨዋታ የተመለከተ ምልከታችሁን እያጋራችሁን አብራችሁን ቆዩን። በአውሮፓ የመረጃ ሰዓታችን የባርሴሎናን ኮከብ የተመለከተ ዕለታዊና ወቅታዊ ጥንቅሮችን እናነሳለን። የአውሮፓ መረጃችን ውስጥ ታላቅ ክለቦችና ታላቅ ተጫዋቾችን ካነሳን በኋላ በኤዥያ በመካከለኛው ምስራቅ ክርስቲያኖ ሮናልዶ ለዋንጫው በጣም ቀርቧል። የትላንት ምሽቱን ጨዋታ እናነሷለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ ጥንቅሮችና የዛሬ ጨዋታዎች ውስጥ የፕሪሚየር ሊግ ተጠባቂ ክለቦችን ሁነት እንመለከታለን። ከፕሪሚየር ሊጉ ለመውረድ ሁሉም ነገር አሟልተዋል የተባለው ቡድኖችን አስገራሚ መረጃም በመረጃ ሰዓታችን ተካቷል። በቢግ ሲክስ የመረጃ ሰዓታችን ውድ ቤተሰቦቻችን ሲቲ ቤት ወቅታዊና ዕለታዊ ቡድን ዜና ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። ከቼልሲ ጋር በተያያዘ ሰፊውን የመረጃ ክፍለ ጊዜ የሚወስደው የዝውውር ጉዳይ ነው። ወቅታዊ መረጆችንም በቡድን ዜና ይዘናል። ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ቼልሲያንም አብራችሁን ስትቆዩ የምትከታተሉት ይሆናል። በሊቨርፑል የመረጃ ሰዓታችን ወቅታዊ ጉዳዮችን እናነሳለን። ቡድኑ ከአውሮፓ ሻምፒዮንስ ሊግም ከሁሉም መድረክ ተሰናብቶ አንድ ለእናቱ ፕሪሚየር ሊግን ደረጃ ሰንጠረዥ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ትልቁ ግዴታ ሆኖ ቀርቷል። ቡድኑ ኤኬቴኬን አጥቷል። ቀጣይ የሚጠበቁ ሁነቶች አሉ። በዚህም ዙሪያ እነ ፍሎሪያን ቬርዝን እና በቡድን ዜና የተጫዋቾች የክረምት የዝውውር መስኮት ተጠባቂ ሁነቶች እናነሳለን። በማንቸስተር ዩናይትድ የመረጃም ሰዓታችን ወቅታዊ የዝውውር ጉዳይ ላይ የዩናይትዱ ሌጀንድ የሚለው ነገር አለ። ከሰሞኑ ጥሪ የተደረገለት ሌጀንድ ነው። በነገራችን ላይ ያው ለብሩኖ አጣማሪ ነው። ከዛ በዘለለ በማንቸስተር ዩናይትድ በኩል በሚቀጥለው የውድድር ዓመት ምን አይነት ጊዜ ሊያሳልፍ ይችላል በሚል ፖል ሜርሰን ያጋራው ሀሳብ መነጋገር ሆኗል። ለመሆኑ ከሊድስ ዩናይትድ ሽንፈት በኋላ ዩናይትድ ቤት መልበሻ ክፍሉ እንዴት ያለ ነው? ማንቸስተር ዩናይትድ እየተመለከተ ያላቸው ቀይ ካርድ እያስከፈሉት ያለ ዋጋ፣ ቀጣይ የስታንፎርድ ብሪጁ ጨዋታ ጋር አያይዘን በቃል ስፖርት ዩቲዩብ ቻናል ተጨማሪ ጥንቅር ለዩናይትድውያን የምናካፍላችሁ ይሆናል። አርሰናል ኤምሬትስ ላይ ግብ አላስቆጠረም። በእርግጥ ግብም አልተቆጠረበትም። ይልቁንስ ከሜዳ ውጭ ባስቆጠራት አንድ ግብ ወደ ግማሽ ፍጻሜ አልፏል። ብቸኛው ክለብ ነው ከእንግሊዝ እስካሁን ያለ። ከዚህ ጋር በተያያዘ ግን በጣም አነጋጋሪ ሀሳቦች አሁን አርሰናል ቤት መነሳት ጀምረዋል። በተለይም ሂዱና ሲቲ ላይ እስቲ ያደርጉት የሚል ሰው ከራሳቸው ከአርሰናል ውስጥ መውጣቱ ነገሩን በጣም አነጋጋሪ ሲያደርገው እንደ ክለብ ባሳካነው ነገር ተደሰቱ እያሉ ነው። ግን ሚኬል አርቴታ ለሲቲ ጨዋታ ምን አይነት ዝግጅት አለ? ይህንን ጉዳይ በተመለከተ ለየት ያለ ጥንቅር ይዘናል። አርሰናል በታሪኩም ለመጀመሪያ ጊዜ ያደረገው ነገርን ለየት ባለ መንገድ በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች የምናካፍላችሁናል። ትላንትና አንድ ኢላማውን የጠበቀ ሙከራ ያደረገው አርሰናል ቀጣይ የሚገጥመው በዚሁ መድረክ አትሌቲኮ ማድሪድ፣ ቀጣይ በፕሪሚየር ሊግ የሚገጥመው
የሚገጥመው የፔፕ ጋርዲዮላውን ሲቲ እንደሆነ ይታወቃል። ተጨማሪ ጥንቅር በስፋት ይዘናል። አርሰናል ቤት የቡድን ዜና እናነሳለን። ቃል ስፖርት ዩቲዩብ ቻናልን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንዲሁ በጨዋታዎቹ ዙሪያ መልከታዎቻችሁን እያጋራችሁን ላይክ እያረጋችሁን አብራችሁን ቆዩን። ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። ውድ ቤተሰቦቻችን ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ኤፕሪል 15 ሮብ ምሽት ባደረስናችሁ ዘገባ ላይ በይደር ቆየን ያልነው አንድ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነበረ። በ27ኛ ሳምንት የመጨረሻ ጨዋታ ድሬዳዋ ከተማን ከመቻል ያገናኘ ጨዋታ ነበረ። ጨዋታውን መቻል 2-1 በሆነ ውጤት ድል አድርጓል። የመቻልን ሁለት የማሸነፊያ ግቦች 15ኛው ደቂቃ ላይ አስማ ብርሃን ይግዛው መሪ ያደረጋቸው ኮሲን ኮፊ በ40ኛው ደቂቃ ላይ ሁለተኛዋን ግብ አስቆጠረ። ለድሬዳዋ ከተማ ብቸኛዋን ከሽንፈት ያልታደገች ግብ መሐመድ ኑር ናስር ነበረ ገና በ6ኛው ደቂቃ ላይ አስቆጥሮላቸው የነበረው። በዚህ መሰረት ድሬዳዋ ከተማ በጣም ወሳኝ የተባለ ነጥብ ጥሏል። ለመቻል ድሉ ለፕሪሚየር ሊጉ መሪ በጣም እንዲቀርብ ያደረገም እንዲሁ ያስቻለ ነበረ። የ7ኛ ሳምንት የመጨረሻው አንደኛው ጨዋታ ይህ እንደነበር ይታወቃል። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ በውስጥ አዋቂነት ኢትዮጵያ ቡና ከቅዱስ ጊዮርጊስ ተስተካካይ መርሃ ግብራቸው እንዳለ ሆኖ ማለት ነው። ሲዳማ ቡና ከ27ኛ ሳምንት በኋላ በ51 ነጥብ ሊጉን ይመራል። መቻል በ43 ነጥብ ይከተላል። ነገሌ አርሲ በ43 ነጥብ በግብ ክፍያ አንሶ ሶስተኛ ነው። ሐዋሳ ከተማ በ42 ነጥብ አራተኛ፣ ፋሲል ከነማ በተመሳሳይ 42 ነጥብ በግብ ክፍያ ተበልጦ አምስተኛ ነው። ኢትዮ ኤሌክትሪክ ስድስተኛ፣ ኢትዮጵያ ቡና አንድ ቀሪ ጨዋታ ያለው 7ኛ፣ ባህር ዳር ከተማ 8ኛ፣ ኢትዮጵያ ንግድ ባንክ 9ኛ፣ አዳማ ከተማ 10ኛ፣ ሀዲያ ሆሳዕና 11ኛ፣ ሸገር ከተማ 12ኛ፣ ቅዱስ ጊዮርጊስ 13ኛ አንድ ቀሪ ጨዋታ ያለው፣ ድሬዳዋ ከተማ 14ኛ፣ ወላይታ ዲቻ 15ኛ፣ ኢትዮጵያ መድን 16ኛ፣ ምድረ ገነት ሽረ 17ኛ፣ ወልዋሎ አዲግራት ዩኒቨርሲቲ 18ኛ፣ መቀለ ሰባ እንደርታ 19ኛ እና አርባ ምንጭ ከተማ 20ኛ ደረጃ ላይ ተቀምጠዋል። በኢትዮጵያ ፕሪሚየር ሊግ ከ27ኛ ሳምንት መርሃ ግብሮች መጠናቀቅ በኋላ የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን የቀድሞ የቅዱስ ጊዮርጊስ ያሁኑ የሲዳማ ቡና የፊት መስመር አጥቂ አቤል ያለው በ12 ግቦች ይመራል ከ27ኛ ሳምንት በኋላ። ከሱ በመቀጠል አዲስ ግዳይ 10 ግቦችን ይዞ ሁለተኛ ነው። በሶስተኛ ደረጃ ናትናኤል ዳንኤል እና ታምራት እያሱ 9 ግብ ያላቸው። አራተኛ ደረጃ ላይ 7 ግብ ያላቸው 6 ተጫዋቾች አሉ። ሽመልስ በቀለ፣ ጌታነህ ከበደ፣ ሲሞን ፒተር፣ አህመድ ሁሴን፣ አቡበከር አዳሙና መሐመድ ኑር ናስር ነኚህ ደግሞ 7 ግቦችን አስቆጥሯል እስከ 12ኛ ሳምንት ማለት ነው። የኢትዮጵያ ፕሪሚየር ሊግ በ28ኛ ሳምንት ሚያዝያ 11 እሁድ ቀን ከረፍት በኋላ የሚመለስ ይሆናል። በአዲስ አበባ ስቴዲየም ኢትዮጵያ ቡና ከአርባ ምንጭ ከተማና ነገሌ አርሲ ከሀዲያ ሆሳዕና ሲጫወቱ በሐዋሳ ዩኒቨርሲቲ ስቴዲየም ቅዳሜ ነው የሚጀምረው። እዛ ደግሞ ቅዳሜ ሚያዝያ 10 ፋሲል ከነማ ከመቀለ ሰባ እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ንግድ ባንክ ጨዋታቸውን እንዲሁ የሚያከናውኑ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደሚታወቀው በኢትዮጵያ ከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ ለማደግ ሲደረጉ በነበሩ ፉክክሮች ውስጥ 2 ክለቦች ማለፋቸውን በተከታታይ መረጃ ነግረናችሁ ነበረ። ጋሞ ጭንቻ ከምድብ 1 እንደዚሁም ትላንትና ደግሞ ሀላባ ከተማ ከምድብ 2 በቀጣይ ውድድር ዓመት የኢትዮጵያ ፕሪሚየር ሊግን ትኬት የቆረጡ 2 ክለቦች እንደሆኑ ይታወቃል። ከዚህ ጋር በተያያዘም አድማጭ ተመልካቾቻችንም የክለቦቹ ደጋፊዎች መረጃዎችንም ስታካፍሉን ስታደርሱን ስለነበራችሁ ከልብ እናመሰግናለን። እኛም ትላንትና ሽፋን ሰጥተኗል ከብዙ ማጣራት በኋላ። በእርግጥ መረጃዎቹ ለማግኘት በጣም ይቸግር ነበረ። ለማንኛውም ከዚህ ጋር በተያያዘ በኢትዮጵያ እግር ኳስ ታሪክ ውስጥ ደማቅ ታሪክ የጻፈው ቅዱስ ጊዮርጊስም በስፖርት ክለቡ ማህበር በኩል በ2019 የኢትዮጵያ ፕሪሚየር ሊግ ተሳታፊ ለሆኑት 2 ክለቦች ማለትም ጋሞ ጭንቻና እንደዚሁም ሀላባ ከተማ እንኳን ደስ ያላችሁ መልእክት አስተላልፈዋል። እኛም መልእክቱ ለደጋፊዎቹ ይድረስ ብለናል። ዛሬ በአውሮፓ የኢሮፕ ሊግ መርሃ ግብሮች ነው የሚቀጥሉት። የአውሮፓ ሻምፒዮንስ ሊግ ድራማዊ ምሽቶችን ማክሰኞና ሮብ ምሽት ካሳለፈን በኋላ ዛሬ ደግሞ በኢሮፕ ሊግ ይቀጥላል። እንዲሁም ኮንፈረንስ ሊግ በኢሮፕ ሊግ 4 መርሃ ግብሮችን የመልስ ጨዋታ እንመለከታለን። በሩብ ፍጻሜ ምሽት 1 ሰዓት ከ45 ደቂቃ ሲል ሴልታ ቪጎ ከፍራይቡርግ እንደዚሁም ኖቲንግሃም ፎረስት ከፖርቶ ይሄ ሲቲ ግራውንድ ላይ የሚካሄድ ምሽት 4 ሰዓት፣ አስቶን ቪላ ከቦሎኛ ምሽት 4 ሰዓት ቪላ ፓርክ ላይ የሚደረግ ጨዋታ ነው። የስፔኑ ሪያል ቤትስም በሜዳው ከስፖርት ብራጋ ጋር በኢሮፕ ሊግ የሩብ ፍጻሜ መርሃ ግብራቸውን ሲያከናውኑ
በኮንፈረንስ ሊግም ዛሬ 4 መርሃ ግብሮች ቀጥለው ይካሄዳሉ። የመልስ ጨዋታ ምሽት 1 ሰዓት ከ45 ደቂቃ ሲል በኢትዮጵያን ሰዓት አቆጣጠር ኤዜድ አልካማር ከሻክታር ዶኔስክ፣ ፊዮረንቲና ከክሪስታል ፓላስ የመጀመሪያውን ዙር ጨዋታ ሜዳው ላይ ስላደረገ ከሜዳ ውጭ ነው። የቼልሲው እህት ክለብ ስትራስቡርግ ከሜዝ እና ኤኪ አቴንስ ከሪዮ ቫይካኖ ደግሞ እነኚህ ምሽት 4 ሰዓት ሲል የሚጀምሩ መርሃ ግብሮች ናቸው። ከነኚህ ጨዋታዎች ውስጥ የፕሪሚየር ሊግ ተሳታፊዎቹን የኖቲንግሃም ፎረስት፣ የአስቶን ቪላ እንዲሁም በኮንፈረንስ ተሳታፊውን የክሪስታል ፓላስን ጨዋታ ሰፊ መረጃ ይዘናል። ላይክ እያደረጋችሁ ቅድመ ግምታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ። ሪያል ማድሪድ ሁሉንም ነገር የሞከረበት ምሽት ነበረ ማለት ይቻላል በአሊያንዝ አሬና። በእርግጥ ጨዋታውን የቀየሩ አንዳንድ እውነቶች ቢኖሩም ማለት ነው። ገና ውድ ቤተሰቦቻችን በ35ኛው ሰከንድ አርዳ ጉለር ሪያል ማድሪድ መሪ ያደረገ። ገና በ6ኛው ደቂቃ ፓብሎቪች ሙኒክን አቻ አደረገ። ጉለር መልሶ በ9ኛው ደቂቃ ላይ አስገራሚ ቅጣት የምታስቆጥሮ ማድሪድ ጨዋታው 2-1 መራ። በድምር ውጤቱ 2-2 ሆኑ። በኋላም ላይ በጨዋታው ኬሊያን መባፔ ወደ መጨረሻው አካባቢ የረፍቱ ሊወጡ 42ኛው ደቂቃ ላይ ሌላ ግብ አስቆጥሮ 3ኛውን ግብ አስቆጥሮ ሪያል ማድሪድ 3 ባየር ሙኒክ ደግሞ በሃሪኬን ግብ 38ኛው ደቂቃ ባስቆጠረው 2 ሆነው እረፍት ወጡ። 3-2 እየመራ ነበር ያ ሪያል ማድሪድ በድምር ውጤት 3-3 ሆኖ ነበረ። በኋላ ላይ ነው ያ ድራማ የተከሰተው። ካማቪንጋ 86ኛው ደቂቃ ላይ በቀይ ካርድ ወጣ። እንመለከታታለን እችን ቀይ ካርድ። ልክ እሱ 86ኛው ደቂቃ ላይ ከወጣ በኋላ ዲያስ 89ኛው ደቂቃ ከ3 ደቂቃ በኋላ ኦሊሴ 95ኛው ደቂቃ ላይ ግቦችን አስቆጠረው 4-3 በድምሩ 6-4 ባየር ሙኒክ አሸንፎ ወደ ግማሽ ፍጻሜ መግባቱን እንዲሁ ያረጋገጠበት ምሽት ነበረ። አልቫሮ አርቤሎዋ በ16ኛ ዋንጫችን ላይ መንገስ አልቻልንም፣ ይህ በጣም ያሳዝናል ሲሉ ተደምጧል። ከዛ ውጭ እሳቸው ከጨዋታው በኋላ በሰጡት ሀሳብ የሎስ ብላንኮቹ አሰልጣኝ አልቫሮ አርቤሎዋ በዳኝነት ስህተት ከውድድሩ ውጪ ለመሆን እንደተገደዱ ተናግረዋል። ዳኛው ጨዋታውን ቀይረውታል ያሉት አሰልጣኙ ካማቪንጋ በሁለተኛ ቢጫ ካርድ ከሜዳ መሰናበት እንደሌለበት አስረድተዋል። በቡድን እንቅስቃሴ መደሰታቸውን የገለጹት አሰልጣኙ አልቫሮ አርቤሎዋ ኮርቼባቸዋለሁ፣ ለማሊያቸው የተጋደሉ ተጫዋቾች ነበሩኝ ብለዋል። አሰልጣኙ ቡድኑ ሲሸነፍ ሁሌም ኃላፊነቱን መውሰድ የራሳቸው ድርሻ መሆኑንም ተናግረዋል። የክለቡ ቀጣይ ጊዜያቸው እንደማያስጨንቃቸው ሲገልጹ ክለቡ የሚወስነውን የትኛውንም ውሳኔ በጸጋ እቀበላለሁ ሲሉ ተደምጧል። አልቫሮ አርቤሎዋ በነገራችን ላይ ፍሎሬንቲኖ ፔሬዝ ለረጅም ደቂቃ በመልበሻ ክፍል ውስጥ እንደነበሩ አረጋግጠናል። ምናልባት ምን አይነት ውሳኔ ወደ ሪያል ማድሪድ ይወሰናል የሚለው ይጠበቃል። ላሊጋው ተስፋ አለው ለማለት ሪያል ማድሪድ በጣም ይቸግራል። በእርግጥ በእግር ኳስ አበቃ የሚባል ነገር ባይኖርም ግን ሪያል ማድሪድ ያለ ዋንጫ ዓመቱን ሊያጠናቀቅ የሚችልበት ሰፊ እድል አለ። ሪያል ማድሪድ ያለ ዋንጫ የሚያጠናቀቅበት እንግዲህ ሌላ ዓመት እየመጣ ነው። ከሪያል ማድሪድ ጋር በተያያዘ ኤፕሪል ወር ችግር ብሎታል። ውድ ቤተሰቦቻችን ኤፕሪል ወር ላይ በማሎርካ 2-1 ተሸነፈ፣ በባየር ሙኒክ 2-1 ተሸነፈ። ከዛ ከጄሮና ጋር በላሊጋ 1-1 ተጠናቀቀ። ትላንትና በኤፕሪል 4-3 ተሸነፈ። ይህ ወር ከኤፕሪል 4 ጀምሮ እስከ ትላንትና ኤፕሪል 15 ድረስ ሪያል ማድሪድ ያደረጋቸው 4 ጨዋታ በ3ቱ ተሸንፎ በአንድ ጨዋታ አቻ ወጥቷልና ለሪያል ማድሪድ በጣም የቸገረም ወር ሆኗል ይህ ወር ማለት ይቻላል። ኃያሉ ሪያል ማድሪድ እንግዲህ ያለ ተጨማሪ ሻምፒዮንስ ሊግ ዋንጫ 3ኛ ዓመቱን እንደዚሁ የሚደፍንበት ነው። ሽናይደርሊን ካማቪንጋ ያደረገው ነገር በጣም አሳፋሪ ነው። የሪያል ማድሪድ ተጫዋቾችም ከጨዋታው በኋላ ምን እንዳደረገ ሊያስረዱት ይገባል። ለሪያል ማድሪድ መሸነፍ ዳኛው ሳይሆን ካማቪንጋ ነው ተጠያቂ ይላል። ምናልባት ውድ ቤተሰቦቻችን የመጀመሪያ ጥፋቱ ያው ተጫዋች በእጁ ጎትቶ በመያዝ አስቀረ። ተቀይሮ ነው የገባው። በነገራችን ላይ ካማቪንጋ ጥቂት ደቂቆችን ነው ሜዳ ላይ የቆየው። ተጫዋች ጎትቶ አስቀረ፣ ቢጫ ካርድ አየ። ሁለተኛውን ቢጫ ካርድ ግን 100% ካማቪንጋ ማስቀረት ይችል ነበረ። ምክንያቱም ጥፋት ሰራ፣ ዳኛው ፊሽካ ነፋ። በዚህ ጊዜ ኳሱን በእግሩ እየገፋ ይዞት ሄደ። ዳኛው ድጋሜ ፊሽካ ሲነፉ ኳሱን ትቶ እንደመሮጥ እንደገና በእጁ አንስቶት ነው ይዞት የሮጠው እና ደቂቃው 86ኛው ደቂቃ ላይ ነው። ልሞስት እያለቀ ነው። በቀጥታ ሰዓት እያባከነ ነው። ሰዓት የሚያባከን ተጫዋች ደግሞ በአዲሱ በተሻሻለው ሕግ ቢጫ ካርድ ያል። ምናልባት የእናንተ እይታ እንዴት ያለ ነው? ካማቪንጋ ኳሱን ትቶ መሮጥ አልነበረበትም ወይ? በዛ ሰዓት ላይ ክለቡ እኩል ነው ያለው። ወደ ፍጹም ቅጣት ምት ነው ሊያመሩ የሚችሉት። ከዛ በኋላ
ቢጫ ካርድ እንዳለበት ያውቃል። ለምን ያንን አደረገ የሚለው ግን ኃላፊነትስ መውሰድ አልነበረበትም ወይ? የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን መልከታችሁን ጻፉልን። ሽናይደርሊ ግን ኃላፊነቱ የዳኛው ሳይሆን የካማቪንጋ ነው። ትልቁ ስህተት የሰራው እሱ ነው መጠየቅ ያለበት ሲል ተደምጧል። ቪኒሺየስ ጁኒየር ለድክመቴ የሪያል ማድሪድ ደጋፊዎችን ይቅርታ ጠይቃለሁ ሲል ስለ ዳኛው ባልናገር ይሻላል ብለዋል ቶኒ ሩዲገር። በነገራችን ለውድ ቤተሰቦቻችን ቪኒሺየስ ጁኒየር በጨዋታው ላይ አሲስት ማድረጉን ተከትሎ ቪኒሺየስ ጁኒየር የክርስቲያኖ ሮናልዶን የአውሮፓ ሻምፒዮንስ ሊግ አሲስት የማድረግ ሪካርድ ትላንትና አልፎታል። ክርስቲያኖ ሮናልዶ 31 አሲስቶች ነበሩት በአውሮፓ ሻምፒዮንስ ሊግ ለሪያል ማድሪድ። ትላንትና ለኬሊያን ምባፔ ሶስተኛዋ ግብ ስትቆጠር በጣም አስደናቂ ድሪብል አድርጎ ወደ ሳጥን ውስጥ ከገባ በኋላ ቪኒሺየስ ጁኒየር ነበር አሲስት ያደረገው። በዚህም የክርስቲያኖ ሮናልዶን 31 አሲስት የማድረግ ሂደትን ወስዶታል ማለት ነው። ኬሊያን ምባፔ ግን አልወሰዳትም ያችን 17 ግብ። እንደገና ደግሞ በሪያል ማድሪድ በአንድ ሲዝን ውስጥ በርካታ ግብ ያስቆጠረው ሮናልዶ የሚለው ሪካርድ አሁንም በእጁ እንደተጠበቀ ግን ሲቀጥል የአሲስቱ እንግዲህ ወስዶበታል። ያው የቶኒ ሩዲገር እንዳልኳቸው ነው ከዳኝነት ጋር በተያያዘ ያለውን ነገር ባልናገረው ይሻላል ማለቱ ይታወቃል። ከምሽቱ ሽንፈት በኋላ ምባፔ ከሪያል ማድሪድ ጋር ከ11 ዋንጫዎች 2 ዋንጫዎችን ብቻ ነው ማሳካት የቻለው። እነሱም የአንድ ጨዋታ ውድድሮች ናቸው። በነገራችን ላይ ምባፔ በሻምፒዮንስ ሊግ 10 ዓመት ተጫውቷል። ምንም ዋንጫ አላነሳም። ትቶት የመጣው ፓሪስ ሰን ዠርሜን እንኳን አምና ነግሶበት ዘንድሮም እንደቀረበበት ይታወቃል። አይደለም ኬሊያን ምባፔ ሪያል ማድሪድም ከዋንጫ እየራቀ ነው። ኮፓ ዴላሪዮን በፍጻሜ ጨዋታ በሱፐር ካፑን በፍጻሜ ጨዋታ በባርሴሎና ተሸነፉ። ኮፓ ዴላሪዮን 16 ጥሎ ማለፉ ውስጥ በአልባሴቴ ካልተሳሳትኩ ተሸነፉ። ሻምፒዮንስ ሊግ ትላንትና በባየር ሙኒክ ተሰናበቱ። ላሊጋ ሁለተኛ ናቸው። ያለ ነጥብ ልዩነት ግን ብዙ የሚፈቅድ አይመስልምና ኬሊያን ምባፔ በላሊጋውም ዋንጫ አያገኝም ማለት ነው። ምናልባት ኬሊያን ምባፔ ያ ብቻ አይደለም። ለአብነት ያክል በአንድ የአውሮፓ ሻምፒዮንስ ሊግ መድረክ እንግዲህ ከፍተኛ የግብ አስተዋጽኦ ለማበርከት ከከሪም ቤንዜማ 17 የግብ አስተዋጽኦ ለመስተካከል አንድ ሲቀረው ትላንትና ኬሊያን ምባፔ በ16 የግብ አስተዋጽኦ ከአውሮፓ ሻምፒዮንስ ሊግ ተሰናብቷል። ኬሊያን ምባፔ በእርግጥ 70 ግቦች ደርሷል በአውሮፓ ሻምፒዮንስ ሊግ ገና 27 ዓመቱ ነው። ምናልባት ያቺ ሮናልዶን 140 ግቦች ላይ ይደርሳል ተብሎ እየተጠበቀ ይገኛል። አሁን ባለበት ፍጥነት የሚቀጥል ከሆነ ማለት ነው። ኬሊያን ምባፔ 40 ጎሎችን ለሪያል ማድሪድ በሁሉም መድረኮች እንዲያስቆጠረበት ምሽት ነበረ። የትላንትናውም ምሽት ምንም እንኳን ቡድኑን እንግዲህ ዘንድሮ ለዋንጫ ያበቀዋል አያበቀው የሚለው ነገር በጣም አጠያቂ ነው። እንዳልኳቸው አንድ ለእናቱ የላሊጋ ጨዋታ ነው። የላሊጋ ጨዋታ ደግሞ በባርሴሎና መሸነፍ ላይ ሁላ የተመሰረተ ነው እና ኬሊያን ምባፔ እንዲህ አይነት ሲዘን ያሳልፋል ማለት ነው። ስለዚህ የኬሊያን ምባፔ ባሎንዶር ሽልማት ነገር ኦልሞስት ያበቃለት ይመስላል እያሉ ነው በርካቶች። ከዛ ውጭ በእርግጥ በቀጥታም ሲጠበቅ የነበረው ቪኒሺየስ ጁኒየርም በውድድሩ ላይ ረጅም ርቀት አብሮ አልሄደም። ምናልባት ላሚን ያማልም እየተጠቀሰ ነው። ግን ላሚን ያማል ምን ያህል ተጨማሪ ዋንጫዎችን ያሳካል በተለይም የዓለም ዋንጫ የሚለው በቀጣይ ይጠበቃል። ግን የባሎንዶር እጮቹ በጊዜ ከውድድሩ ተሰናብተዋል። አርዳ ጉለርን እናንሳው። አርዳ ጉለር ውድ ቤተሰቦቻችን የመጀመሪያ አውሮፓ ሻምፒዮንስ ሊግ ግቡን በዚህ ዓመት ሲያስቆጥሩ ያውም 2 ያስቆጠረው። እንደ አጠቃላይ በዚህ ውድድር ዓመት 2 ጎልና 4 አሲስት አለው ለሪያል ማድሪድ 6 የግብ አስተዋጽኦ እንደማለት ነው። አርዳ ጉለር ትላንትና ግብ ለማስቆጠር 35 ሰከንድ ይበቃው ነበረ። በእርግጥ ትልቅ ስህተት ነው ማኑኤል ኑየር የሰራው። ማኑኤል ኑየር ከተጫዋች ጀርባ የነበረውን አርዳ ጉለርን ሳይ የመታው ኳስ ነበረ። አርዳ ጉለር ከረጅም ርቀት የኑየርን መውጣት ተመልክቶ በጣም አስደናቂ ጎል ያስቆጠረው። ቅጣት ምቷን በእርግጥ በጣም ውብ ግብ ነበረች። በአርዳ ጉለር በኩል በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ በአሊያንዝ አሬና 2 ግቦችን ያስቆጠረ ሶስተኛው ተጫዋች ሆኗል። ኬሊያን ምባፔ 2021 ላይ፣ ቪኒሺየስ ጁኒየር 2024 ላይ፣ ትላንትና ደግሞ 2026 ላይ የአርዳ ጉለር 2 ግቦችን እንደዚሁ መጥቀስ የምንችል ይሆናል። አርዳ ጉለር ትላንትና እንዳጠቃላይ 2 ግቦችን አስቆጠረ። ሁለቱም ከሳጥን ውጭ የተቆጠሩ ናቸው። በአውሮፓ ሻምፒዮንስ ሊግ ለሪያል ማድሪድ 2 ግቦችን በአንድ ጨዋታ ከሳጥን ውጭ ያስቆጠሩት ከዚህ በፊት ሮቤርቶ ካርሎስ 2000 ባየር ሌቨርኩሰን ሲፋለሙ፣ ክርስቲያኖ ሮናልዶ 2009 ከዙሪክ ጋር በነበራቸው መርሃ ግብር፣ አሁን ደግሞ አርዳ ጉለር
2026 ላይ ባየርን ላይ 2 ጎሎችን ከሳጥን ውጭ አስቆጥሯል። የመጀመሪያ 45 ለአርዳ ጉለር ፍጹም የተለየ ነበረ። በእርግጥ አርዳ ጉለር በመጨረሻም በቀይ ካርድ ከሜዳ ወጥቷል። በጨዋታው መጠናቀቅ ኦልሞስት ጨዋታው ተጠናቆ ነው ቀይ ካርዱን ያየው። በእርግጥ ቀጣይ ጨዋታ ይቀጣበታል ማለት ነው። ይሄ ቀይ ካርድ በነገራችን ላይ ጥፋት አጥፍቶ ሳይሆን የው ካማቪንጋ በቀይ ወጣ። ከዛ በኋላ የሪያል ማድሪድ ተጫዋቾች ሊረጋጉ አልቻሉም። 2 ጎል ተቆጠረባቸው። ጨዋታው ፊሽካው ከተነፋ በኋላ ደግሞ ዳኛውን ከበው ብዙ ንግግር ሲናገሩ ነበር። አንዱ አርዳ ጉለር ነው። በዚህም ቀይ ካርድ ተመልክቷል። ሚኬል ኦሊሴ ከሪያል ማድሪድ ጋር በነበረው ጨዋታ ላይ ያው ግብ አስቆጥሯል። ብዙ ሞክሮ ያገኛት ግብ ናት። በጨዋታው ላይ ትልልቅ የግብ ዕድሎችን ፈጥሯል። 83% ያቀበለው ኳስ ስኬታማ ነበረ። 55 ኳስ አቀብሎ ማለት ነው። 4 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። 4 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። ከ6 ክሮሶች ወይም ወደ ሳጥን ካሻማቸው ኳሶች ከ6ቱ 3ቱ ተሳክቶለታል። ከ8 የአንድ ለአንድ ፍልሚያ 4ቱን ድል ማድረግ የቻለ ተጫዋች ነው። በ50 ጨዋታ 46 የግብ አስተዋጽኦ የደረሰው ሚኬል ኦሊሴ ትላንትና የባየር ሙኒክና የሪያል ማድሪድም ጨዋታ የጨዋታው ኮከብ ተብሎም እንደዚሁ እሱ ነበር የተመረጠው። በጣም ድንቅ ምሽት ነበረ። ቴክኒካል ብቃቱም ትላንትና እንዲሁ የተመለከትንበት፣ የሪያል ማድሪድ ተጫዋቾች በብዙ ኳስ እሱን ማስጣል የተቸገሩበት ምሽትም ነበረ። ዲያዝ ያመከናቸው የተወሰኑ ጥቂት እድሎች ቢኖሩም በኋላም ላይ ግን ክለቡን ክሶታል ግብ አስቆጥሮ። ሉዊስ ዲያዝ ልክ ካማቪንጋ በቀይ ካርድ ሲወጣ ታራዊኛ እንደሆነ በጣም እርግጠኛ ነበርኩ ብሏል። በእርግጥ የኳስ ቁጥጥር ብልጫ ነበረው ባየር ሙኒክ በራሱ ካማቪንጋ ሜዳ ውስጥ እየነበረ የቸገራቸው ግብ ነበረ። በኋላ ላይ ግን ያችን የቁጥር ብልጫ ወደ ግብነት ቀይረውታልና ልክ እሱ በቀይ ሲወጣ አሁን የኛ ሰዓት ነው ብለን አስበን ነበረ ብሏል። ያንን አደርገውታል። ማኑኤል ኒየር ገና በ35ኛው ሰከንድ ጥፋት አጥፍቶ ወይም የተሳሳተ ኳስ አቀብሎ ከረጅም ርቀት ግብ ይቆጠረባቸውም፣ ግን በኋላ ላይም በጣም ቆንጆ ኳሶችን አድኖ ቡድኑን ታድጎታል። 177ኛ የአውሮፓ ሻምፒዮንስ ሊግ ምሽቱን አሳልፏል። ሁለተኛው ተጫዋች ነው በታሪክ ከኢኬር ካሲያስ በመቀጠል በርካታ የምሽት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ ተካፈለ። ከሊዮኔል አንድሬስ ሜሲ ሁለተኝነቱንም ወስዶታል። ማኑኤል ኒየር ግን የኢኬር ካሲያስን ለመውሰድ ሌላ ቀጣይ ተጨማሪ ዓመት ግድ ይለዋል። ሲዝኑ ስለሚጠናቀቅ በጥቂት ጨዋታዎች ውስጥ በትላንትናው ዕለት በሪያል ማድሪድ በኩል የመጀመሪያ ቋሚ 11 አንድም ስፔናዊ አልነበረም። በነገራችን ለወደ ቤተሰቦቻችን በእርግጥ ጉዳትም እየፈተነ ያለ ቡድን እንደሆነ ይታወቃል። አንድም ግን ስፔናዊ አልነበረም። ጉዳትን ካነሳን ያው ቲቦት ኮርቷም ትላንትና አልነበረም። በእርግጥ እሱ ቤልጂየማዊ ነው፣ ግን ጉዳት ስላለን ነው። ቲቦት ኮርቷ በቀጣይነት እስከ ሜይ ድረስ ከሜዳ ይርቃል ተብሏልና ያ የሚሆን ከሆነ ደግሞ እስከ ሜይ መጨረሻ የሚሆን ከሆነ ደግሞ ለሪያል ማድሪድ በወሳኝ ጨዋታ ላይ አገልግሎት አይሰጥም እንደማለት ነው ይህ ተጫዋች። ስለዚህ በአሁኑ ግብ ጠባቂያቸው ይቀጥላሉ ማለት ነው። በእርግጥ ትላንትና ማድሪድን በብዙ ታድጓቸው ነበር ሁለተኛ ግብ ጠባቂያቸውም፣ ግን የቲቦት ኮርቷ መኖር ለቡድኑ በብዙ ይጠቅመው ነበረ፣ ግን አልሆነም። ስለዚህ ኤል ክላሲኮም ጨዋታ ላይ የመገኘቱ ነገር በጣም ዝቅተኛ ነው የቲቦት ኮርቷ በሪያል ማድሪድ በኩል። ምናልባት ጨዋታውን ኦፕታ በጥሩ መንገድ ገልጾታል። ቁጥራዊ መረጃዎችን እናንሳ። ከዚህ ጋር በተያዘ ባየር ሙኒክ 4-3 አሸነፈ። ግብ የማስቆጠር ንጻሬ ብናይ የሪያል ማድሪድ 2.25 ትክክለኛ የግብ መጠን አግኝቷል ሳይሆን አንድ ተጨማሪ ግብ አግኝቷል የሚለው ይገልጸዋል። ባየር ሙኒክ 2.1 ነው ግብ የማስቆጠር ንጻሬ፣ ተጨማሪ 2 ግብ አግኝቷል የሚለው ይገልጸዋል። ባየር ሙኒክ 21 ሲሞክር ሪያል ማድሪድ 12፣ ባየር ሙኒክ 9 ኢላማውን ሲጠብቅለት ሪያል ማድሪድ 5፣ ባየር ሙኒክ 69% ኳስ ሲቆጣጠር ሪያል ማድሪድ 31%። በነገራችን ላይ ያው ከካማቪንጋ መውጣት በኋላ ባየር ሙኒክ አሸነፈ እንጂ ከዛም በፊት ባየር ሙኒክ ጨዋታው በቁጥጥራቸው ስር በተለይም ሁለተኛው አጋማሽ በባየር ሙኒክ ቁጥጥር ስር ነበረ ማለት ይቻላል። ምናልባት ጨዋታውን የተመለከታችሁ ግን በዚሁ ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ለዚህ ሙሉ ኃላፊነቱን ለዚህ ውጤት ማን ነው መውሰድ ያለበት? አርቤሎ አሰልጣኙ ታክቲክ ችግር ካማቪንጋ ነው ጥፋቱን የሰራው ወይንስ ዳኛው ሊያልፉት ይገባ ነበር የሚለውን ጨምሮ የምሽቱን ጨዋታ የተከታተላችሁ መልከታችሁ ላኩልን። ኬሊያን ምባፔ ዘንድሮ 15 ግቦችን ነው በአውሮፓ ሻምፒዮንስ ሊግ ያስቆጠረው። የክርስቲያኖ ሮናልዶ ሪካርድ አምልጠዋለች። ተጨማሪ 2 ግቦች ይቀሩት ነበር አቻ ለመሆን ከሮናልዶ ጋር እኩል ለመሆን
ግን ተሰናበቱ። ቀጣይ የውድድር ዓመት ነው ለኬሊያን ምባፔ የአውሮፓ ሻምፒዮንስ ሊግ ማለት ነው። እንዳጠቃላይ ግን ኬሊያን ምባፔ 70 ግቦች ላይ ደርሷል። ከሮናልዶ በእጥፍ ነው የሚያንሰው። ውድ ቤተሰቦቻችን ምናልባትም አሁን 27 ዓመቱ ነው። የእግር ኳስ ምርጡን ጊዜ የተጫወተው እንግዲህ ባለፉት 10 ዓመታት ነው። ምናልባት እስከ 37 ዓመቱ የሮናልዶ ሪከርድ ላይ ደርሳል እንደማለት ነው። አሁን ባለው ሬት የሚቀጥል ከሆነ ከሱ በላይ ያሉት ሮናልዶ፣ ሊዮኔል ሜሲ፣ ሮቤርቶ ሌቫንዶስኪ፣ ከሪም ቤንዜማ፣ ራውል ናቸው። በተጫዋቹ በኩል በነገራችን ላይ የላሊጋውም ከፍተኛ ግብ አስቆጣሪ ነው። 23 ግቦች አሉት። በእርግጥ አሁን ቪዳት ሙሪካ 21 የላሊጋ ግቦችን አስቆጥሮ በሁለት ግብ ብቻ ነው ከኬሊያን ምባፔ የሚያንሰው እና የሁለቱ ፉክክር ይጠበቃል። ከፍተኛ ግብ አስቆጣሪ ነው። ምናልባት ኬሊያን ምባፔን ካነሳን 70 የአውሮፓ ሻምፒዮንስ ሊግ ግብ አለው ስንል የመጀመሪያው ተጫዋች ሆኗል 10 ግቦችን ከሜዳ ውጪ በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን ያስቆጠረ 10 ግቦች ውድ ቤተሰቡ ከ15ቱ 10 የተቆጠሩት ከቤርናቢ ውጭ ነው። ኦሎምፒያኮስን ሜዳው ድረስ ሄዶ 4 ጎል፣ ካይራት አለማቴን ሜዳው ድረስ ሄዶ ሃትሪክ፣ ቤኔፊካን ሜዳው ድረስ ሄዶ 2 ጎል፣ ባየርንን በአሊያንዝ አሬና 1 ጎል አስቆጥሯልና ከ15ቱ 10 ግቦች የተቆጠሩት ከሜዳ ውጭ ነውና የኬሊያን ምባፔ ይሄ በጣም ለየት የሚያደርገውም ሪከርዱ ነው። ውድ ቤተሰቦቻችን የአርሰናልና የስፖርቲንግ ሊዝበንን የምሽቱን ድራማ የበዛበትን ጨዋታ በአርሰናል የመረጃ ሰዓት እንመለስበታለን። ግን የተወሰኑ አጫጭር ስፖርታዊ መረጃዎችን እናስደምጣችሁና በዛ ወደ ፕሪሚየር ሊጉ ስንሻገር ማለት ነው። ማርከስ ራሽፈርድ የእግር ኳስ ሕይወቱ ቀጣይ ዕጣ ፈንታው አልተለየም። ባርሴሎና ወይንስ ወደ ማንቸስተር ዩናይትድ ተመልሶ ወደ ሌላ ክለብ ወይንስ በዩናይትድ ይዘልቃል የሚለው ገና ግልጥ ያለ ነገር የለውም። ማርከስ ራሽፎርድ በእግር ኳስ ሕይወቱ ከ532 በላይ ጨዋታዎችን አድርጓል። 172 ግብ አለው፣ 79 አሲስት አለው፣ 251 የግብ አስተዋጽኦ፣ 7 ዋንጫ እንደማለት ነው። ያው ዘንድሮ በአውሮፓ ሻምፒዮንስ ሊግ ህልሙ አልተሳካለትም። ከሪያል ማድሪድ ጋር በትልቁ ሲመኘው የነበረው ዋንጫ እንደነበረ ይታወቃል፣ የአውሮፓ ሻምፒዮንስ ሊግን ማንሳት። ይሄም ደግሞ ባርሴሎናን በፋይናንስም ረገድ እንዳይጠናከር አድርጎታል። ባርሴሎና ተጫዋቾችን ማስፈረም ብቻ አይደለም ማስመዝገብም ጣጣ እንዳለበት ይታወቃል። ከፋይናንስ ችግር ጋር በተያያዘ አንዱ የዚህ ሰለባ እንዳይሆን ራሽፈርድ ተጫዋችም ጭምር ላልናስር ክረምት ላይ ለቀው እንደነበረ ይታወቃል። ያንን ያግዘናል ያሉት የአውሮፓ ሻምፒዮንስ ሊግ መድረክም ቢሆን በሩብ ፍጻሜው ተሰናብተዋል ባልተጠበቀ ሁኔታ በአትሌቲኮ ማድሪድ። ቅድመ ግምቱ ያው ለባርሴሎና ተሰጥቶ ስለነበረ ማለት ነው። ከዚህ ጋር በተያያዘ ያው የእሱ ዋንጫዎች በሙሉ ዩናይትድ ቤት ያሉ ናቸው። ውድ ቤተሰቦቻችን የኤሮፕ ሊግ፣ 2 ኤፍ ኤ ካፕ፣ በእርግጥ ከባርሴሎና ጋር ሱፐር ካፕን ዘንድሮ አንስቷል። ከዛ ውጭ ኮሚቴ ሽልድና 2 የካራባው ካፕ ዋንጫን ከዩናይትድ ጋር ማሳካት ችሏል። ከሀገሩ ጋር የኤሮፕ ሊግ ከእንግሊዝ ጋር የኤሮፕ ዋንጫ መሳተፍ ችሏል። ያው ዋንጫውን ባያነሳም ማለት ነው። ለማንኛውም ማርከስ ራሽፈርድ በቀጣይ ዕጣ ፈንታው በጥቂት ወራቶች ውስጥ ውሳኔ የሚያገኝ ይሆናል። ክርስቲያኖ ሮናልዶ እግር ኳስ ተጫዋች ባይሆን ኖሮ 2 ወይም 3 የአውሮፓ ሻምፒዮንስ ሊግ ዋንጫ ይኖረኝ ነበር ሲሉ ይታወቃሉ ዲየጎ ሲሞኔ። ሮናልዶ 5 ጊዜ ሲሞኔን አትሌቲኮ ማድሪድን በሻምፒዮንስ ሊግ አሰናብቷል። ሃትሪክም ሰርቶባቸዋል። አንዴ በሪያል ማድሪድ አንዴ በዩቬንቱስ ያደረጋቸውን ነገር መቼም አይረሱትም እና ለዛ ብስጭት ቢሉ እሳቸው ክርስቲያኖ ሮናልዶ የሚባል ሰው ኳስ ተጫዋች ባይሆን ኖሮ ይህኔ በእኔ ዘመን አትሌቲኮ ማድሪድ ዋንጫዎቹ በአውሮፓ ሻምፒዮንስ ሊግ ከ2ም ከ3ም የላቁ የሆኑ ነበር ብለው ነበረ። አሁን የእሳቸው ቡድን ያልገጠመውም ባርሴሎና ነበረ። ላሚን ያማል ጥለውታል። አሁን ከፊታቸው ያለው አርሰናል ነው። አርሰናልስ እንዴት ይጥሉታል የሚል ይጠበቃል። የመጀመሪያ ዙር ፍልሚያቸውን ሜትሮፖሊታኖ ስቴዲየም ቀጥሎ ኢታድ ድረስ ሄደው አርሰናል እንደሚገጥሙ ይታወቃል። ክቫቻ ክቫራትስኬሊያን በጣም አስደናቂ ተጫዋች በአውሮፓ ሻምፒዮንስ ሊግ ዘንድሮ ደግሞ ብቃቱ ፍጹም የተለየ ነው። በናፖሊ ቤት ምርጥ ብቃቱን ካሳየ በኋላ አምና ጥር ላይ ወደ ፓሪሰን ዠርሜን ያቀናው ክቫቻ ክቫራትስኬሊያን በፓሪሰን ዠርሜን በአውሮፓ ሻምፒዮንስ ሊግ በመጨረሻዎቹ 5 ጨዋታ ላይ ያለው የግብ ብዛት ውድ ቤተሰቦቻችን 5 የአሲስቱ መጠን 2 ነው። 7 የግብ አስተዋጽኦ እንደማለት ነው። ሞናኮ ላይ ግብ፣ ቼልሲ ላይ 2 ግብና 1 አሲስት፣ መልሶ ቼልሲ ላይ በመልሱ ጨዋታ 1 ጎል፣ ሊቨርፑል ላይ ግብ በመልሱ ጨዋታ አሲስት አለውና ክቫቻም ክቫራትስኬሊያን ዘንድሮ በጣም ድንቅ ጊዜን እያሳለፈ ነው። ዘንድሮ ምናልባት ያልተጠበቀ ተጫዋች ባሎን ዶር የሚያነሳ ከሆነ እንደዚህ አይነት ስሞችንም ልንሰማ እንችላለን። ዘንድሮ በጣም ጥሩ ነገር እያደረገ ስለሆነ ማለት ነው። በእርግጥ አገሩ በዓለም ዋንጫ ትልቁ ጥያቄ እንደሆነ ይታወቃል። ክርስቲያኖ ሮናልዶ ከረጅም ጊዜ በኋላ
ከዋንጫ ሊገናኝ ተቃርቧል። ውድ ቤተሰቦቻችን የሳውዲ ፕሮ ሊግ ትላንትና በሳውዲ ፕሮ ሊግ 29ኛ ሳምንት አልናስር ከአሊትፋቅ ጋር ያደረጉት ጨዋታ አልናስር 1-0 በሆነ ውጤት ጨዋታውን ድል አድርጓል። ኪንግስሊ ኮማን 31ኛው ደቂቃ ላይ ነው ብቸኛውን የጨዋታው ግብ ያስቆጠረው። በክርስቲያኖ ሮናልዶ በኩል ምን ነበር ካላችሁ ሮናልዶ 38ኛው ደቂቃ ላይ ብረት መለሰበት። 62ኛው ደቂቃ ላይ ፍጹም ቅጣት ምት በቫር አይደለም ትክክል አይደለም ተብሎ ተሻረ። ሮናልዶ በምሽቱ ጨዋታ በትልቁ ሊነገር የሚችለው ያ ነው። ወደ 89ኛው ደቂቃ አካባቢ ክርስቲያኖ ሮናልዶ በጨዋታው በኩል ተቀይሮ ወጥቷል። ውጤቱን ተከትሎ ወደ ቤተሰቦቻችን አልናስር በ76 ነጥብ ይመራል። ከተከታዩ አልሂላል ያላቸው የነጥብ ልዩነት 8 ደርሷል። ውድ ቤተሰቦቻችን በእርግጥ አልሂላል አንድ ቀሪ ጨዋታ አለው። በኤዥያ ሻምፒዮንስ ሊግ ነው በዚህ ሳምንት ጨዋታውን ያደረገውና ምናልባት ያንን ጨዋታ ሊላል ምን አይነት ውጤት ያስመዘግብበታል የሚለው ይጠበቃል። ሲያርሰበን ሮናልዶ ግን ወደ ዋንጫው በጣም እየተንደረደረ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለሳቱ የተመራረጡ ስፖርታዊ ጥንቅሮችን ከቃል ስፖርት ዩቲዩብ ቻናል እየተከታተላችሁ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ላይክ፣ ሰብስክራይብ እና ሼር እያረጋችሁ ትላንታችሁ ግን እንዴት አለፈ? ዛሬስ የፕሪሚየር ሊግ ክለቦች ጨዋታ አላቸው። ምን እንጠብቅ? ቃል ስፖርት ዩቲዩብ ቻናልን ላይክ እያረጋችሁ በዛው በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁን እየጻፋችሁልን በድጋሚ መልካም ቆይታ ተመኘን። ወልቭስ ዘንድሮ በፕሪሚየር ሊግ ለመውረድ ሁሉንም ነገር ያሟላ ቡድን ማለት ይቻላል። እንደውም ውድ ቤተሰቦቻችን በኦፕታ በኩል 99 በመቶ ይወርደዋል ብለዋል ወልቭስን። በርንሌን 98 በመቶ ብሏል። ሁለቱ ክለቦች በፕሪሚየር ሊግ አይተርፉም የማለት ያክል ነው። ከዛ በኋላ በቶትናም ሆትስፐርስ በኩል ብታምኑም ባታምኑም 47 ከመቶ ይወርዳል ተብሏል። ያ ማለት ለዌስትሃም ከተሰጠው የይወርዳል ንጻሬ 35 በመቶ፣ ከኖቲንግሃም ፎረስት 16 እና ከሊድስ 5 በመቶ ቶትናም የመውረድ ስጋቱ ከፍ ያለ ነው እያለ ነው። ውድ ቤተሰቦቻችን ሊድሶች ኦካፎር ዩናይትድ ላይ 2 ጎል አስቆጥሮ አሸንፈው ነበረና ለሊድስ ዩናይትድ ለመትረፍ በጣም ጥሩ ሳምንት ነበረ ማለት ይቻላል። ወልቭስ ላይ ከተመለስን ግን ያው ዘንድሮ ግብ ጠባቂያቸው ጆሴ ሳ በራሱ ያ ለመትረፍ አይደለም ከዚህ በኋላ ጥሩ አወራረድ ለመውረድ ነው ማለቱ ይታወቃል። ወይም መጥፎ ሪካርድ ይዘን እንዳንወርድ ነው ማለቱ ይታወቃልና የዘንድሮም ፕሪሚየር ሊግ አርሰናልና ሲቲ ለሻምፒዮንነት በጣም እየተፎካከሩበት ካሉበት ንጻሬ ይልቅ ዩናይትድ፣ አስቶን ቪላ፣ ቼልሲ እና ሊቨርፑል የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣሉ ከተባሉበት ንጻሬ ይልቅ ወልቭስ ይወርዳል የተባለበት ንጻሬ ግርም የሚያስብልና ወልቭስም አይተርፍም የሚያስብልም ጭምር ነው። ዛሬ የፕሪሚየር ሊግ ተሳታፊዎች በኤሮፕ ሊግ እና በኮንፈረንስ ሊግ ፍልሚያ እንደሚያደርጉ መግቢያችን ላይ ነግረናችሁ ነበረ። እንመልከታቸው በፕሪሚየር ሊግ የመረጃ ሰዓታችን እነኚህን 3 ክለቦች ጨዋታ አስቀድመን የኮንፈረንስ ሊጉን እናንሳ። ውድ ቤተሰቦቻችን በኮንፈረንስ ሊግ ተሳታፊው ክሪስታል ፓላስ ነው። ወደ ጣሊያን አቅንቶ ጂል ማናዞና ስቴዲየም ላይ ከፊዮረንቲና ጋር ጨዋታውን ያደርጋል። ፊዮረንቲና በዚህ ዓመት 16 ድል 1 አቻ 19 ሽንፈት አስተናግዷል። በክሪስታል ፓላስ በኩል 19 ድል 16 አቻ 14 ሽንፈት አስተናግደዋል። በጨዋታው እንግዲህ በትልቁ የሚጠበቅ መርሃ ግብር ነው። ውድ ቤተሰቦቻችን በፊዮረንቲና በኩል ባለፉት 5 የመጨረሻ ጨዋታ 3 ድል አላቸው። 1 ጨዋታ ተሸንፈው 1 ጨዋታ አቻ ወጥተዋል። በክሪስታል ፓላስ በኩል የመጨረሻ 5 ጨዋታ 3 ድል አላቸው። የመጨረሻ 3ቱን ጨዋታ ነው ድል ያደረጉት። እንዳጠቃላይ ከ5ቱ ጨዋታ ደግሞ 2ቱ አቻ ናቸው። ሁለቱ ክለቦች የመጀመሪያ ዙር ጨዋታቸውን ሴልኸርስት ፓርክ ስቴዲየም ላይ ያደርገው ክሪስታል ፓላስ ጨዋታውን 3-0 በሆነ ውጤት እየመራ ነው እና ሪሞንታዳ በፊዮረንቲና በኩል ይጠበቃል። ስታዲዮ አርሜቲኖ ፍሬንች ስቴዲየም ላይ ይደረጋል። ጂል ማንዞና የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ጨዋታው ምሽት 4 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ይጀምራል። ሁለቱ ክለቦች ማን ጨዋታውን በበላይነት ይወጣል? ክሪስታል ፓላስ ውጤት ያስጠብቃል ወይንስ ፊዮረንቲና የ3-0 ውጤት ይቀለብሳል? ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። ሌላኛው መርሃ ግብር በኤሮፕ ሊግ ተሳታፊው ክለብ ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከፖርቶ የሚያደርጉት መርሃ ግብር ነው።
ጨዋታውን በተመለከተ ባለሜዳው ኖቲንግሃም ፎረስት በዚህ ዓመት አጠቃላይ 14 ድል 13 አቻ 20 ሽንፈት አስተናግዷል። በፖርቶ በኩል በዚህ ውድድር ዓመት አጠቃላይ 35 ድል አላቸው፣ 7 አቻ 4 ሽንፈት አስተናግደዋል። ጨዋታው ምሽት 4 ሰዓት ሲል በሲቲ ግራውንድ ይካሄዳል። ዳኔ ማኬሌ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ናቸው። በኖቲንግሃም ፎረስት በኩል በመጨረሻ 5 ጨዋታ ሽንፈት አልገጠማቸውም፣ 2 ድል 3 አቻ ያላቸው። በተመሳይ በፖርቶን በኩል በመጨረሻ 5 ጨዋታ ሽንፈት አልገጠማቸውም፣ 2 አቻ ነው። ቀሪ 3ቱን ጨዋታ በድል አጠናቀዋል። ሁለቱ ክለቦች ዛሬ ለአራተኛ ጊዜ ይገናኛሉ። 3 ሲገናኙ ያለው ውጤት በጣም አስገራሚ ነው። አንዴ ፖርቶ አሸነፈ 1-0፣ አንዴ ኖቲንግሃም ፎረስት አሸነፈ 2-0፣ አንዴ አቻ ወጡ 1-1። የመጀመሪያ ዙር ጨዋታም በፖርቶ ሜዳ ላይ 1-1 ነው የወጡት። ስለዚህ ዛሬ ጨዋታው ኦልሞስት ከ0-0 ይጀምራል ማለት ነው። ከሜዳ ውጭ የግብ አድቫንቴጅ ስለማይቆጠር ጨዋታውን ዛሬ ማን አሸንፎ ወደ ግማሽ ፍጻሜ በኤሮፕ ሊግ ያልፋል? ቅድመ ግምታችሁ እንዲሁ በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ላኩልን። ሌላኛው የፕሪሚየር ሊጉ ተወካይ ክለብ አስቶን ቪላም ዛሬ መርሃ ግብሩን ከቦሎኛ ጋር የሚያከናውን ይሆናል። ጨዋታው ውድ ቤተሰቦቻችን በቪላ ፓርክ ሲደረግ ሳንቼዝ ማርቲኔዝ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ይሆናል። በአስቶን ቪላ በኩል በዚህ ውድድር ዓመት አጠቃላይ 27 ድል 8 አቻና 11 ሽንፈት አስተናግደዋል። በቦሎኛ በኩል በዚህ ውድድር ዓመት አጠቃላይ 22 ድል 12 አቻ 15 ሽንፈት ገጥሟቸዋል። ቪላ ፓርክ ላይ የሚደረገው ጨዋታ በትልቁ ይጠበቃል። አስቶን ቪላን እናስቀድም። ባለሜዳው በዚህ ውድድር ዓመት አጠቃላይ በመጨረሾቹ 5 ጨዋታ ላይ ከ5ቱ 3ቱን ድል አድርጓል። አንድ ጨዋታቸው ወጥቶ አንድ ጨዋታ ደግሞ ሽንፈት ገጥሞታል። በቦሎኛ በኩል ከመጨረሻ 5 ጨዋታ 3ቱ ድል ናቸው። 2 ጨዋታ ተሸንፏል። የተሸነፈው አንዱ በአስቶን ቪላ 3-1 የመጀመሪያ ዙር ጨዋታ በገዛ ሜዳው የተሸነፈው ጨዋታ ነው። እነኚህ ሁለት ክለቦች 3 ጊዜ ተገናኝተዋል። 3ቱንም አስቶን ቪላ ነው ድል ያደረገው 2-0፣ 1-0። የባለፈውን ሳምንት የመጀመሪያ ዙር የሩብ ፍጻሜ የመጀመሪያ ጨዋታ ማለት ነው በቦሎኛ ስቴዲየም አስቶን ቪላ 3-1 አሸንፎ ነው የመጣውና ለአስቶን ቪላ ነገሩ ቀለል ያለ ይመስላል። በእርግጥ በገዛ ሜዳው የዛሬውን ጨዋታ ስለማድረጉ ማለት ነው። ከዚህ ጋርም በተያያዘ የቪላ ደጋፊዎች ዛሬስ ምን ሊከሰት ይችላል? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ማንቸስተር ሲቲ በመጨረሻዎቹ የፕሪሚየር ሊግ ጨዋታ ላይ ባለፉት 3 ዓመታት የሰበሰበው ነጥብ በቀጥታ ዋንጫ ከሚፎካከረው አርሰናል አንጻር የተሻለ ነው። ለዚህም በርካቶች ለአርሰናል የሰጉት ሲቲ እንደ ልማዱ ሊያደርግ የሆነ ወይ ያሉበት አንዱ ምክንያት ነው። ፔፕ ጋርዲዮላ እንደ ልማዳችሁ እያንሰራራችሁ ነው ሲባል በማንቸስተር በኤፕሪል ወጣችሁ ፀሐይ ናት፣ በኖቬምበር ወጥቶልን ቢሆንማ ጃንዋሪ ላይ ዋንጫውን በበላ ነው ነበር ማለታቸው ይታወቃል። የእሳቸው ቡድን በእነኚህ 2 የመጨረሻ ወራት ላይ በተለይም በኤፕሪልና በሜይ ወር የሰበሰባቸው ነጥቦች ብዙ ጊዜ ሻምፒዮን አደረገዋቸዋል። ሲቲ እንደ ተስፋ የሚያየው ነገር አንድም ራሱ አርሰናልን በቀጥታ መፋለሙ፣ 2ም በገዛ ሜዳው መጫወቱና አርሰናልን ድል በማድረግ ቀሪ የፓላስ ጨዋታችንን አሸንፈን ዋንጫው እናነሳለን የሚለው የሂሳባዊ ቀመር በሲቲ ቤት የተያዘ ነው። የፊታችን እሁድ 12 ሰዓት ከ30 በኢታድ ስቴዲየም የሚደረገውን ጨዋታ አንቶኒ ቴይለር በመሃል ሜዳ ዳኝነት የሚመሩትን ማለት ነው። በሲቲ በኩል የመጀመሪያ ዙር ጨዋታን ኤምሬትስን 2-0 አሸንፈዋል። ይሄ በካራቦ ካፕ አርሰናልን በቅርቡ 2-0 አሸንፈዋል። የመጀመሪያ ዙር ጨዋታ ኤምሬትስ ላይ ባቸው ውጤት ተጠናቀቀው 1-1 እና በዚህ ዓመት 2 ተገናኝተው ሲቲ የተሻለው ሪካርድ አለው። አሁን ይህንን ነገር አርሰናል ላይ መቀለበስ ሲቲ የማጠናከር ሂደት በዋንጫ ጉዞ ላይ ራሱ የሆነ ተጽዕኖ ይኖረዋል። ልክ ውድ ቤተሰቦቻችን በትላንትናው ዕለት ማለትም ኤፕሪል 15 ማለት ነው 2018 ዓ.ም ማንቸስተር ሲቲዎች 100 ነጥብ ሰብስበው የፕሪሚየር ሊግ ሻምፒዮን የሆኑበት ዓመት ነበረ። 38 ጨዋታ ተጫወቱ፣ 32ቱን አሸነፉ፣ 4 ጨዋታቻ ሲወጡ ከ38 ጨዋታ ሲቲ ያኔ 2 ብቻ ነበር የተሸነፈው። ውድ ቤተሰቦቻችን በሲቲ በኩል 18 ተከታታይ ጨዋታ ድል አድርጎ በወቅቱ 106 ግብ ተቃራኒ መረብ ላይ አሳርፎ 100 ነጥብ ሰብስቦ 27 ግብ ተቆጥሮበት 21 ግብ በሰርጆ ኩናጌሮ ከፍተኛው 16 አሲስት በኬቨን ደብሮይና በፕሪሚየር ሊጉ ከፍተኛው በእንደዚህ አይነት መልኩ ነበረ የወቅቱ ሻምፒዮን የነበሩት። አሁን ግን ኤፕሪልን አርሰናል ላይ ለመድረስና ለማለፍ የሚያደርጓቸው ፍልሚያዎች የቀጠሉበት ነው። መልካታችሁን የሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ቼልሲ
ልምድ ያለው ተጫዋች በቡድን ውስጥ ለመቀላቀል ማንን ያመጣል የሚለው ይጠበቃል። እነ ፋብሪዚዮ ሮማኖ ግን ቼልሲ ዝውውር ያደርጋል፣ ግን ወጣቶች የመሆን እድላቸውም ሰፊ ነው የሚል መረጃን ይዞ ወጥቷል። በርከት ያሉ ስሞች አሁን ከቼልሲ ጋር እየሰማን እንገኛለን። በዝውውር መስኮቱ ላይ የብራይተን ኤንድ ሆቭ አልቢዮኑ የተከላካይ ስፍራ ተጫዋች ጃን ፖል ቫን ሂክም በትልቁ እየተነሳ ይገኛል። ተጫዋቹ የፖል ቫን ሂክ ዝውውርን ጉዳይ በተመለከተ በርካታ ፈላጊዎች አሉት። ይህን ሆላንዳዊ ተከላካይ ወደ ቡድኑ ለማምጣት ግን ቼልሲዎችም በጣም ወሳኝ ስራዎችን እየሰሩ ነው ተብሏል። በተለይም ተጫዋቹ በእግሩ ምቾት የሚሰማው ግብ የሚያስቆጥር አሲስት የሚያደርግ አይነት በጣም ምርጥ ተጫዋች ነው። ይህንን ተጫዋች ነው ወደ ቡድኑ ለማምጣት በፍላጎት ደረጃ የተያዘው ማለት ነው። ሊያም ሮዛኔር ቡድናቸውን ለማጠናከር በርካታ አማራጮችን ሲያዩ በቀጣይ ክረምት ላይ እንደዚህ አይነት ተጫዋችን ወደ ቡድኑ መቀላቀል ይፈልጋሉ ተብሏል። በብራይተን በኩል ተጫዋቹን የመሸጥ ፍላጎታቸው ምን ያክል ነው የሚለው ግን 100% የተረጋገጠ አይደለም። በሌላ በኩል ቼልሲዎች በክረምት የዝውውር መስኮት የቦርንማውዙን ድንቅ ተጫዋች አሌክስ ስኮትንም ሁኔታ በትልቁ እየተከታተለ ከሚገኝ የፕሪሚየር ሊግ ክለብ ውስጥ አንደኛው እንደሆነም ነው ኢንዲፔንደንቴ በፊት ገጹ ላይ ይዞት የወጣው። በቼልሲ በኩል እነኚህ በርከት ያሉ ዝውውሮችን ይፈጽማል ሲባል ያው እንደ ልማዱ ደግሞ በርከት ያሉ ተጫዋቾችን ይሸጣል። በትንሹ ቼልሲ በቀጣይ በክረምት የዝውውር መስኮት ላይ ከ4 በላይ ተጫዋቾችን ወደ ቡድኑ ሊያመጣ ይችላል ተብሎ ሲጠበቅ በዛው ልክ ግን ተሰናባች ይኖራል። እነማን የሚለው በስም ደረጃ ግልጥ ያለ ነገር ባይኖርም ሰዎች ሁሉ አሌሃንድሮ ጋርናቾ ላይ ትኩረት እያደረጉ ነው። ሚዲያዎች ሁሉ ስሞች የሚነሱት የአሌሃንድሮ ጋርናቾ ነው፣ መልቀቅ አይቀርም በሚል እሱ ግን ገና አሁንም ታዳጊ ነኝ፣ ገና አሁንም ልጅ ነኝ፣ እግር ኳስን እየተጫወትኩ ነው በዚህ ዓለም ላይ። እናም እንደዚህ አይነት ነገሮች ደግሞ የምትጫወተው በበርካታ ህዝብ ፊት ነው። እንዲህ አይነት የህዝብን ጫና ተቋቁመ ጨዋታዎችን ማድረግ በራሱ በዚህ ዕድሜ አንድ ትልቅ ነገር ነው የሚለው አሌሃንድሮ ጋርናቾ በቀጣይነት በቡድን ውስጥ እንግዲህ የራሱን የሆነ አሻራ ማሳረፍ እንደሚፈልግ ሰዎች ግን በሚዲያ ላይ በርካታ ነገር እንደሚሉ ነገር ግን ያ ተቀባይነት እንደሌለው ተናግረዋል። እናም በፍጹም እኔ ከሚያወሩት የተለዩ አይነት ሰው ነኝ እያለ ይገኛል። እኔ በጣም የተረጋጋውም ሰው ነኝ ሲል ተደምጧል። ተጫዋቹ ከሰሞኑ በማህበራዊ ትስስር ገጹ ላይ የቼልሲን የሚገልጹ ነገሮችን አጥፍቶ የዩናይትድን ጋር በተያያዘ ያጋሩ ወይም ሌሎች ግለሰቦች አጋርተው እሱ መልሶ የለጠፋቸውን ልጥፎች ብቻ ሲቀር ሌላውን ማጥፋቱ አነጋጋሪ እንደነበረ የሚዘነጋ አይደለም። ከሊያም ሮዛኔር ጋር በተያያዘ ያው በክለቡ ይቆያሉ የሚለው ነገር አሁንም ይህን መረጃ እስካጠናቀርንበት ሰዓት ድረስ ታማኝ ከሚባሉ የዜና ምንጮችም እንዳረጋገጥ ነው እንደዛ አትሌቲክ ያሉ ግዙፍ ሚዲያዎችም ጭምር በሊያም ሮዛኔር በኩል አሁንም ትልቁ ዕቅድ በክለቡ እሳቸውን ማቆየት ነው የሚል መረጃ በስፋት እየወጣ ይገኛል። ምናልባት ሴስክ ፋብሬጋስ ነበር የተነሱት ትላንትና ቃል ስፖርት ዩቲዩብ ቻናል በምሽት መረጃችን የሴስክ ፋብሬጋስ ነገር በራሳቸው አንደበት በኮሞ ደስተኛ ነው የሚል ነበረ። ፍራንክ ጄምስ ላምፓርድ ገና የሊያም ሮዛኔር አይነት ፕሮፋይል ነው ያላቸው ከልምድ ደረጃ ካየናቸው። በእርግጥ ቼልሲን አሰልጥነዋል ፍራንክ ጄምስ ላምፓርድ። ግን የሊያም ሮዛኔር በፍራንክ ጄምስ ላምፓርድ ሊያም ሮዛኔር በሴስክ ፋብሬጋስ መተካቱ በራሱ ለውጥ ሊባል ይችላሉ የሚለው ትልቁ ጥያቄ ነው። ፍራንክ ጄምስ ላምፓርድ ባይሆን ቼልሲን በፕሪሚየር ሊጉ ካሰለጠነ በኋላ በድጋሜ ሌላ ክለብ ይዘው በፕሪሚየር ሊጉ ቀጣይ ውድድር ዓመት ኮቨንትሪ ሲቲን ይዘው ማለት ነው የምንመለከታቸው ይሆናል ክለቡን የማይለቁ ካልሆነ። ሊቨርፑል ቤት ደረስን። የሊቨርፑል ባለቤት የሆነው ድርጅትና አመራሮች ቅድሚያ የሚሰጡት የአውሮፓ ሻምፒዮንስ ሊግ ትኬትን ነው ቢባልም ነገር ግን ሌሎች አማራጮችንም እያሰቡ ነው። አንደኛው የሊቨርፑል ቀጣይ አሰልጣኝነትን ሹምሽር ሂደት እናከናውን ብንል በዚህ ሰዓት ላይ ያለ ተጽዕኖ ሊፈጠር የሚችል ሊቨርፑልን ወደ ቀደመ ክብሩ ሊመልስ የሚችል የዋንጫ ባለቤት ተፎካካሪ የሚያደርግ አሰልጣኝ ማን ነው የሚለው ነገር በራሱ በቦርድ ውስጥ ችግር ያላቸው ነገር ነው እየተባለ ነው። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከዚህ ጋር በተያያዘ ዴቪድ ኦርኔስቴ በሊቨርፑል በኩል ከአርኔ ስሎት ጋር የመቀጠሉ ዕድል በጣም ሰፊ ነው። ውይይቶች ተደርገዋል። ከውይይቶች ውስጥ አንደኛው ቡድኑን ማጠናከር ቀጣይ ክረምት ላይ የሚልና ቡድኑን ቢያንስ እስከ ገና ድረስ ምን ያህል ለውጥ ያመጡበታል የሚለውን ማየት በቦርዱ በኩል የተቀመጠ ነው የሚል መረጃን ዴቪድ ኦርኔስቲ ይዞ ወጥቷል። ቃል ስፖርት ዩቲዩብ ቻናል በእርግጥ ጉዳዩን ይከታተላል። እሳቸው የሊቨርፑል ቆይታ በራሱ ምን አይነት ውጤትን በዚህ ዓመት አምጥቶ ያጠናቀቃል የሚለው በራሱ የሆነ ተወሰነ ነገር ተጽዕኖ ሊኖረው ስለሚችል ማለት ነው። ኤኬቴኬን አተውታል። ይሄ በጣም መጥፎ ጉዳት ነው። ትላንትና ኤኬቴኬ ማለት
25.6 በመቶ የሊቨርፑልን የዘንድሮ የግብ አስተዋጽኦ የያዘው ተጫዋች መሆኑን ቃል ስፖርት ዩቲዩብ ቻናል ኤፕሪል 15 በሰራንላችሁ ዘገባ ደርሰን ነበረ። አሁን እንግዲህ የኢሳክ ጫንቃ ነው እንግዲህ ቀጣይ ሊቨርፑልን የአውሮፓ ሻምፒዮንስ ትኬት እንዲቆርጥ በአጥቂ ስፍራ ሚና የሚወጣው። ኢሳክ እንግዲህ የፊትነስ ችግር ያለበት በርካታ ጨዋታዎችን አላደረገም። ከዚህ ጋር በተያያዘ ምናልባትም ወደ 1 ሜትር ከ90 ሴንቲሜትር የሚረዝመው ታዳጊ ኮከብ ዊሊ ራይት ወደ ዋናው ቡድን ሊመጣ ይችላል እየተባለ ነው። ከ15 ዓመት ቡድን 4 ጎል 5 አሲስት አለው። በዚህ ዝን ለሊቨርፑል እድል ሊያገኝ የሚችልበት አማራጭ አለ። ወይም እንደ አጠቃላይ ሊቨርፑል ከአካዳሚ አምጥቶ ተጫዋቾችን በሁጎ ኤኪቲኬ ፋንታ ሊጠቀም ይችላል የሚል መረጃ በስፋት እየወጣ ነው። ቃል ስፖርት ዩቲዩብ ቻናል መረጃዎቹን እንከታተላቸዋለን። ፍሎሪያን ቬርዝ ከመጀመሪያ ደቂቃ ጀምሮ ሁሉንም ነገር ሞክረናል እኮ ስቴዲየሙና ደጋፊው በሙሉ ልዩ ነበረ። ጎል ማስቆጠር ነበረብን፣ ግን ይህ እግር ኳስ ነው። ጎል ካላስቆጠርክ ደግሞ ጨዋታዎችን አታሸንፍም ብሏል። በሳምንቱ ከደረሰባቸው የአንፊልድ ሮድ ስቴዲየም የፓሪስ ሰን ዠርሜን ሽንፈት በኋላ ከሰጠው ሀሳብ ነው። በነገራችን ለውድ ቤተሰቦቻችን በፓርክ ደ ፕሪንስም ግብ አላስቆጠረም ሊቨርፑል፣ በገዛ ሜዳውም ግብ አላስቆጠረም። አርኔ ስሎት አንዱ ትልቁ ችግራችን ዘንድሮ ካሉት ነገር የግብ ዕድሎቹን ወደ ግብነት መቀየር ማለታቸው ይጠቃል። ፍሎሪያን ቬርዝን ማስቆጠር ነበረብን ብሏል። ምናልባት ከሊቨርፑል ዝውውር ጋር በተያዘ ሊቨርፑልም በበርካታ የአውሮፓ ክለቦች የሚፈለገውን ማርኮስ ሴኔስን ሁኔታ እየተከታተለ ነው ተብሏል። ቼልሲ፣ ማንቸስተር ዩናይትድ በቀጥታ እዚህ ዝርዝር ውስጥ አሉ። ተጫዋቹ ደግሞ በነፃ እንደመልቀቁ ደሞዝ ጥቅሙ ላይ ከበድ ያለ ድርድር ሊያደርጋቸው ይችላል እየተባለ ነው። ቃል ስፖርት ዩቲዩብ ቻናል የዚህንም ተጫዋች መዳረሻ በተመለከተ በተከታታይ መረጃ ለእናንተ ውድ አድማጮቻችን መረጃዎችን እናካፍላችኋለን። ከሰሞኑ የማንቸስተር ዩናይትዱ አለቃ የሆኑት ማይከል ካሪክ ሌጀንድ ብሪያን ሮብሰንን ወደ ካሪንግተን እንዲመጡና ልምምድ እንዲታደሙ ተጫዋቾችን እንዲያበረታቱ ማድረጋቸው ይታወቃል። እሳቸው ለማንቸስተር ዩናይትድ ትክክለኛ ምርጫ በአማካይ ስፍራ ላይ ኤሊዮት አንደርሰን ነው ሲሉ ተደምጠዋል። በፕሪሚየር ሊጉ ያለው ስታተስና ወይም ደግሞ በፕሪሚየር ሊጉ ያስመዘገባቸው ሂደቶች ወይም ቁጥሮች ከማንቸስተር ዩናይትድ የጮት ስልትና ዩናይትድ ከሚፈልገው ተጫዋች ዝርዝር አንጻር ካየ ነው በጣም የተሻለ አማራጭ ነው ብሏል። እሳቸው በእርግጥ እዛ ቦታ ላይ ዩናይትድ በፕሪሚየር ሊግ ብቻ እንደ አዳም ዋርተን ከፓላስ፣ እንደ ካርሎስ ባሌባ ከብራይተን ኤንድ ሆቭ አልቢዮን፣ ከስቱትጋርት ከጀርመኑ ክለብ ማለት ነው እንደ አንጄሎ ስቴለር ያሉ ተጫዋቾችን ይዟል። በእርግጥ እነኚህ ብቻ አይደለም፣ ሌሎች በርካታ አማራጮች አሉ። በኒካስል ያሉትን እንደ ሳንድሮ ቶናሊ እና ብሩኖ ጉማሬሽን ማንሳት እንችላለን። እሳቸው ግን የለም ብሪያን ሮብሰን፣ ኤሊዮት አንደርሰን በጣም የተሻለው ነው እያሉ ነው። የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎች በጉዳዩ ላይ እናንተ መልከታ ልታጋሩ ትችላላችሁ። በተከታታይ መረጃችን ያው እነኚህ የዝውውር ሂደቶች ምን ደረሱ የሚለውን በዩቲዩብ ገጻችን እንዲሁ እናካፍላችኋለን። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ለዋንጫ ይፋለማል ብዬ አላስብም እያለ ነው ፖል ሜርሰን። ጥቂት ተጨማሪ ተጫዋቾች ማስፈረም ይኖርባቸዋል። አሁን ባላቸው ስብስብ ለ38 ጨዋታ ያህል ተፎካካሪ ሆነው ይዘልቃሉ ብዬ አልገምትም። የማንቸስተር ዩናይትድ ትኩረት መሆን ያለበትም ሙሉ በሙሉ ወደ ሻምፒዮንስ ሊግ መመለስ ላይ ነው። በዚህ ውድድር ውስጥ መቆየት ከቻሉ ስብስባቸውን ለመገንባት የሚረዳቸው ጥሩ ገንዘብም ያገኛሉ ብሏል ማንቸስተር ዩናይትድን ፖል ሜርሰን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሀሳቡን ሲቀጥል የቀድሞ የአርሰናል ሌጀንድ ፖል ሜርሰን በሳምንት አንድ ጊዜ ብቻ ጨዋታ ሲጫወቱ ማየት ለምደናል፣ ነገር ግን ይህ በፍጹም ክለቡ ሊገኝበት የሚገባ ቦታን አይደለም ብሏል። እንደምንም ብሎ ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥና ወደ ከፍታው መመለስ አለበት የሚለው የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን ፖል ሜርሰን ነው ይህንን የሚለው። የቀድሞ የአርሰናል ሰው ማንቸስተር ዩናይትድ ዋናው ነገር ሻምፒዮንስ ሊግ መመለሱ ነው። ይሄ ቦታ ክብሩንም አይመጠንም እያለ ይገኛል። የቡድኑ ቁልፍ ተጫዋች ብሩኖ ፈርናንዴስ 8 ጎል 17 አሲስት 25 የግብ አስተዋጽኦ ይዞ እንግዲህ ይህንን ቡድን ወደ አውሮፓ ሻምፒዮንስ ሊግ በመመለስ ሂደት ላይ ወሳኙን ሚና ከሚወጡ ተጫዋቾች ውስጥ ሊጠቀስ ይችላል። ከወዲህ ደግሞ በወቅታዊ ጉዳይ ላይ በማንቸስተር ዩናይትድ ከሊድስ ዩናይትድ ሽንፈት በኋላ ምን አዲስ ነገር አለ በሚል ፋብሪዞ ሮማኖ እንደ ዘገባ ሰርቶ ነበረ። ከሊድሱ ሽንፈት በኋላ ምንም የተለወጠ ነገር የለም። በዩናይትድ ካሪክ አሁንም ቢሆን በጠንካራ ስራው ላይ ነው የሚገኘው። ዩናይትድ ሁሉንም አማራጮች ይገመግማል፣ ይቀጥላል። ካሪክም ቢሆን ከዝርዝር ውስጥ በዚች ሽንፈት ምክንያት አልወጣም ብሏል። በእርግጥ ያ ሽንፈት የሊድስ ዩናይትዱ ማለት ነው በኦልትራፎርድ የቀይ ካርዱ በራሱ የዩናይትድን ውጤት የመቀለበስ ሂደት በብዙ መንገድ ያራዘመባቸው እንደነበር ይታወቃል።
ቃል ስፖርት ዩቲዩብ ቻናል ትላንት ምሽት በሰራናላችሁ ዘገባ ሃሪ ማጓየር ከቼልሲ ጨዋታ ውጪ መሆኑን በተጨማሪ ቅጣት ምክንያት አረጋግጠንላችሁ ነበረ። ሃሪ ማጓየር በአወዳዳሪው አካል የአንድ ጨዋታ እና የገንዘብም ቅጣት ጭምር ነው የተቀጣው። በነገራችን ላይ 30,000 ዩሮ ቅጣት ተቀጥቷል። ሃሪ ማጓየር ቡድኑ ከበርንሞዝ ጋር ባደረገው ጨዋታ ከአራተኛ ዳኛ ጋር ባደረገው የቃል ልውጥ ምክንያት ቅጣቱ ሊተላለፍበት ችሏል። ማንቸስተር ዩናይትድ ለቼልሲ ጨዋታ ሌኒየሮ እና ሃይደን ኤቨንን በአማራጭነት መያዙንም ቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለት ኤፕሪል 15 2026 ረቡዕ ምሽት በሰራናችሁ ዘገባ ደርሰን ነበረ። ግን ያዋጣል ወይ ሁለት ወጣት ተጫዋቾችን እንደ ቼልሲ ባለ ቡድን ላይ መጠቀሚያውን ቼልሲ የሚጫወትበት ምክንያት ይታወቃል። ለምን እንደሆነ ምን ወጣም ወረደም ቼልሲ ወረደ አቋም ላይ ነው። ወቅታዊ ብቃት እንኳን ቢባል የሚጫወተው ከዩናይትድ ጋር ነውና ከትልቅ ክለብ ጋር የሚደረጉ ጨዋታዎች የራሳቸው ተነሳሽነት ይታወቃልና ለዩናይትድ ሳምንቱ በተወሰነ መንገድ ቢሆን ከበድ ሊለው ይችላል። ሁለቱ ክለቦች የፊታችን ሳምንት መጨረሻ የሚጫወቱት ቼልሲና ማንቸስተር ዩናይትድ ባለፉት 2 ዓመታት እንደነሱ ቀያየ የለም። ቼልሲ 9 አይቷል፣ ዩናይትድ 6 አይቷል። ሌሳንድሮ ማርቲኔዝ ነበረ በዚህ ሳምንት ያየው። በተጠቀሰው ጊዜ ውስጥ እንግዲህ ከቼልሲ በስተቀር ዩናይትድ እንግዲህ በርካታ ቀይ ካርድ በማየት ሁለተኛው ቡድን ነው። ሁለቱ ደግሞ የፊታችን ሳምንት መጨረሻ ቅዳሜ ጨዋታቸውን የሚያደርጉ ይሆናል በስታንፎርድ ብሪጅ ላይ። የቃል ስፖርት ዩቲዩብ ቻናልም ሰፊ ሽፋን ከሚሰጣቸው የሳምንቱ ጨዋታዎች አንዱ እንደሆነ ይታወቃልና ዩቲዩብ ገጻችንን ሰብስክራይብ ካደረጋችሁ ተከታታይ መረጃ በዩቲዩብ ገጻችን እናካፍላችኋለን። በስታንፎርድ ብሪጅ ቼልሲን ካሸነፈ ዩናይትድ ረጅም ጊዜ ሆኖታል። ወደ 2020 አካባቢ ፌብራሪ 17 አካባቢ የተገኘ ድል ነበረ። ኦልሞስት ወደ 6 ዓመት ገደማ እንደማለት ነው። ወደ ቤተሰቦቻችን ያደል ከመጣና ይህ ጨዋታ ለዩናይትድ ያለ ሁለቱ ወሳኝና ልምድ ያላቸው ተከላካዮች እንዴት ይወጣዋል የሚል ይጠበቃል። እንዳልኳችሁ ቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ በዚህ ጨዋታ ዙሪያ ይኖረናል። አርሰናል በኤምሬትስ ጨዋታውን 0-0 ጨርሷል። ያው የመጀመሪያ ዙር ጨዋታ 1-0 ስላሸነፈ 1-0 በድምር ውጤት አሸንፎ ወደ ቀጣዩ ዙር ወይም ግማሽ ፍጻሜ አልፏል። በዚህ መንገድ አርሰናል ማለፍ ነበረበት ወይ የሚለው ነገር ግን በርካቶች ውስጥ እንግዲህ ጥያቄን የፈጠረና ያከራከረ ጉዳይ ቢሆንም አርሰናል ደግሞ በሳምንቱ መጨረሻ ወደ ኢታድ አምርቶ ከሲቲ ጋር ሌላ የፕሪሚየር ሊግ ህልውና ጨዋታ እንዳለበት ይታወቃል። በርካቶች ከዛም አንጻር አይነት እያዩት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አሁን አርሰናል ማለት አንድ ለእናቱ በፕሪሚየር ሊግ ከ6 ተፎካካሪና በአውሮፓ ሻምፒዮንስ ሊግ ታሪክ በ6 ክለቦች ሩብ ፍጻሜ የተወከለው እንግሊዝ አሁን በአንድ አርሰናል ብቻ ግማሽ ፍጻሜ ይወከላል። አርሰናል ብቸኛው የፕሪሚየር ሊግ ክለብ ሆኗል። ቼልሲ፣ ማንቸስተር ሲቲ፣ ቶትናም፣ ኒካስል እና ሊቨርፑል በጊዜና ቀስ በቀስ በተሰናበቱበት መድረክ አርሰናል በግማሽ ፍጻሜ ብቸኛው ቡድን ነው። ምናልባት ጨዋታውን በቁጥራዊ መንገድ እንመልከተው። ከኦፕታ ቁጥራዊ መረጃዎቹን ወስደናቸዋል። 0-0 የተጠናቀቀው ገቢ ማስቆጠር ንጻሬን ብናይ ከአንድ በታች ነው። 0.64 ያርሰናል፣ የስፖርቲንግ ሊዝበን 0.29 ሙከራ አርሰናል 15 ስፖርቲንግ ሊዝበን 8 በ90 ደቂቃ አንድ ኢላማውን የጠበቀ ሙከራ ብቻ ነው የተመለከትነው። የኳስ ቁጥጥር 50-50 ነው። ያ ማለት ለተመልካች በጣም አዝናኝ አይነት ጨዋታ፣ ተደጋጋሚ ሙከራ፣ ግብ ጠባቂ የሚፈተንበት ምናምን አልነበረምና በርካቶች አርሰናል ላይ አሁንም ወደ መጨረሻ አካባቢ ያ ጨዋታዎቹን ዶሚኔት እያደረገ በርካታ ግብ እያስቆጠረ የሚያሸንፈው አርሰናል ከወዴት ሄደ ሲዝኑ ሊጠናቀቅ ሲል የሚል ጥርጣሬ እየገባቸው እንዲመጣም ያደረገ ነበረ። ምናልባት በጉዳዩ ላይ አርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ ምላሻችሁን ላኩልን። የቀድሞ የመድፈኞቹ ታሪካዊ ተጫዋች ቴሪ ዳንኤል ሄነሪ በምሽቱ መርሃ ግብር አርሰናል የሚጠበቅባቸውን የቤት ስራ መስራታቸውን ገልጾ ሄነሪ በቀጣይ ቡድኑ በሲቲ ላይ አቅሙን ማሳየት እንደሚገባው ሲያሳይ ማውራት ቀላል ነው። ኢታድ ሄዳችሁ አቅማችሁን አሳዩ፣ ማየት የምፈልገውም እሱን ነው ሲል ተደምጧል። ቴሪ ዳንኤል ሄነሪ ሄነሪ ቡድኑ ግማሽ ፍጻሜ በመግባቱ ደስተኛ መሆኑን ሲገልጽ ሚኬል አርቴታን አምነሃለው፣ ነገር ግን ኢታድ ላይ ብቃታችሁን ማሳየት አለባችሁ እያለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይሄን የሚለው የአርሰናሉ ሌጀንድ ቴሪ ዳንኤል ሄነሪ ነውና አርሰናል ባለፉት ጨዋታ በሊጉ ያሳየው ብቃት ከሲቲ ጋር መድገም እንደሌለበት ያሳሰበው ተጫዋቹ አሁን ወሬ ሳይሆን ኢታድ ላይ ድል ነው የምንፈልገው ሲል ተደምጧል። ከዚህ ጋር በተያያዘ የአርሰናል አሰልጣኝ ሚኬል አርቴታ
እንደ ክለብ ባሳካነው ነገር ተደሰቱ ብለዋል። ውድ ቤተሰቦቻችን አሰልጣኝ ሚኬል አርቴታ ግማሽ ፍጻሜውን መቀላቀላቸው በቀጣይ ለሲቲ ጨዋታ ትልቅ ተነሳሽነት እንደሚፈጥር የገለጹ ሲሆን ቡድናቸው የሚገባውን የግብ እድሎች መጠቀም እንዳለበት ያሳሰቡት አሰልጣኙ ብዙ እድሎች አምከነናል ብለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጨዋታውን ከተከታተላችሁ ምናልባት ይህንን የሚኬል አርቴታን ሀሳብ እንዴት አያችሁት? በሻምፒዮንስ ሊጉ ከእንግሊዝ የቀረነው እኛ ብቸኛ ነን ያሉት እሳቸው ይህን የሆነበት ምክንያት እንደ ክለብ ያሳካነው ነገር ነው፣ ተደሰቱ ብለዋል። የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ቤተሰቦች የምትገኙ ቤተሰቦቻችን በአርሰናል ጉዞ ልትደሰቱ ግድ ይላችኋል እያሉ ነው እሳቸው። በአርሰናል ወቅታዊ ብቃትስ ደስተኛ ናቸው ወይ? ምልከታችሁን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ላኩልን። የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ ቡድናቸው ከፊታቸው ላለባቸው የሊግ ወሳኝ መርሃ ግብር ዝግጁ ብሎታል። እያንዳንዱ ጨዋታ ማሸነፍ አለብን የሚለው ራይስ ለሲቲ ጨዋታ እኔና የቡድን አጋሮቼ ዝግጁ እንደምንሆን እናውቃለን ብሏል። ቡድኑ በደጋፊዎች እየቀረበበት ስላለው ተቃውሞ ምላሽ የሰጠው ራይስ ይህ አርሰናል ነው፣ ጥሩ ካልተጫወት ሁሌም ተቃውሞ ይገጥመሃል የሚል ምላሽን ሰጥቷል። በነገራችን ላይ ውድ ቤተሰቦቻችን ዴክላን ራይስ አምበል ሆኖ እየተጫወተ ይገኛል። ራይስ ባለፉት 2 ጨዋታ ዴክላን ራይስ አምበል እንዲሆን ተጫዋቾች በጋራ ወስነውለት አምበል አድርጌዋለሁ፣ በከባድ ወቅቶችም ኃላፊነትን ስለሚወስድ ይህ ሚና ይገባዋል ብለዋል ሚኬል አርቴታ። የቃል ስፖርት ዩቲዩብ ቻናል ቤተሰቦችም በተደጋጋሚ በዩቲዩብ ገጻችን ከመጡ ሀሳቦች ራይስ አምበል ሊሆንልን እያሉ ነበረ። አምበል ሆኗል። በተከታታይ አርሰናል ወደ ግማሽ ፍጻሜ ሲደርስ ቁልፉ ተጫዋች ሆኖም ተከስቷል። የቀድሞ የአርሰናል ሌጀንድ ፓትሪስ ቬራ ከምሽቱ ጨዋታ ጀመሮ በፊት አንድ ሀሳብ አንስቶ ነበረ። በራስ መተማመን ጎሏቸዋል አርሰናሎች ያለው ቬራ በወሳኝ ጊዜ ላይ የልምድ ማነስ ነው ያየሁት እዚህ ቡድን ላይ ብሏል። ጫና መኖሩን ያስረዳው ቬራ በተጫዋቾቹ ላይ ጫና አለ፣ ደጋፊዎች የሊጉን ዋንጫ ለ22 ዓመታት መጠበቃቸው ጫና ፈጥሯል ያለው ፓትሪስ ቬራ የአርሰናል ጉዞ አንድም በአውሮፓ ሻምፒዮንስ ሊግ የሚሄድበት ርቀት፣ ሁለትም በፕሪሚየር ሊግ ዋንጫውን ማንሳት ዘንድሮ እንደ ግዴታ የተቀመጠ ነውና በሁለቱም ይጠበቃል ብለዋል። ግን በራስ መተማመን ቡድኑ ላይ እየጎደለ አይቻለሁ፣ ይህ በጣም ያሰጋኛል እያለ ነው። በእርግጥ የአርሰናልም ደጋፊዎች አንደኛው ስጋት ቡድኑ ላይ በራስ መተማመን ጉዳይ ነው። ከዚህ ጋር በተያዘ ግን አርሰናል በታሪኩ ለመጀመሪያ ጊዜ 2 ተከታታይ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የደረሰ አምና ሪያል ማድሪድን ረትቶ ነው፣ ያውም በደርሶ መልስ 3-2 2-1። ዘንድሮ ግን ነገሩ ትንሽ ጠበብ ቢል አድርጎታል በተከታታይ ዓመት። ይህ ሲሆን በሚኬል አርቴታ ስር ብቻ ነው የተደረገው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እሳት ጎርሰናል ያሉት ሚኬል አርቴታ አንድ ኢላማውን የጠበቀ ሙከራ ብቻ ነው ትላንት ቡድናቸው ያደረገው። በሩብ ፍጻሜ ያስቆጠሩት ግብ ብዛት 1 ነው። ባርሴሎና 2 አስቆጥሮ ተባሯል። ሪያል ማድሪድ 4 አስቆጥሮ ከአውሮፓ ሻምፒዮንስ ሊግ መድረክ ተሰናብቷል። አርሰናል ግን 1 ጎል ብቻ አስቆጥሮ ነው ያለፈው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአርሰናል 1 ጎል አትሌቲኮ ማድሪድ ላይ እንደማይሰራ የሚያስታውቀው ባርሴሎና 2 ጎል አስቆጥሮ በራሱ አትሌቲኮ ማድሪድ ተሰናብቷልና አርሰናል በ1 ግብ እንዴት ይሆንለታል የሚለው ይጠበቃል። የመጀመሪያ ዙር ጨዋታ በ2 ሳምንት ውስጥ ማለት ነው ከ13 ቀን በኋላ በሜትሮፖሊታኖ ስቴዲየም ይካሄዳል። የመልሱ ጨዋታ ከ19 ቀን በኋላ በኤምሬትስ ይካሄዳል። አርሰናል ከአትሌቲኮ ማድሪድ ካስታወሳችሁ ሜትሮፖሊታኖ ስቴዲየም ላይ ራፊኒያ ቀጣይ ዙር ትባረራላችሁ ሲል አባራሪው ቡድን አርሰናል እንዲሆን ተመኝቶ ነበር ማለት ነውና አርሰናል ሆኗል። አርሰናል አትሌቲኮ ማድሪድን የማሰናበት አቅም አለ ወይ? በወቅታዊ ብቃት የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች መልካታችሁን ላኩልን። አርቴታ ማጥቃት ላይ መሻሻል አለብን እናስተካክላለን ብለዋል። እሁድ ወደ ማንቸስተር ሲቲ ኢታድ አምርተን ያሁን ያሳካነውን ድል እንደግመዋለን ብለዋል። የስፖርቲንግ ሊዝበኑ አሰልጣኝ ሩይ ቦርጌስ ደግሞ በመጨረሻም አርሰናል ጥሩ ቡድን ነው፣ እስከ ፍጻሜ ድረስ መልካም ምኞቴን እገልጽላቸዋለሁ ብለዋል። በአውሮፓ መድረክ ያለመሸነፍ ጉዞም ሲቀጥል በ10 ጨዋታ 2 ድል 0 ሽንፈት አላቸው። ምናልባት አርሰናል ጉዳት ካለን ኑኖ ማዱኬ ነው። የማዱኬ ጉዳት ለኢታድ ጨዋታ ሊያሳስብ የሚገባ ጉዳት ሆኗል። አሁን ቀላል ጉዳት ነው እያሉ ነው ሚኬል አርቴታ፣ ግን አይመስልም ነገርየው በጣም
አሳሳቢ ይመስላል። ሳካ የለም አይደለም በአርሰናል ወቅታዊ ጨዋታዎች በኢታዱ ጨዋታ ብቻ ከዛም በኋላ ስለመመለሱ መች እንደሆነ እርግጥ ያልሆነ ሳካ ጉዳት አለ። ትላንት ማዱኬ ተጎድቷል። ቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ አጣርተን በጉዳዩም ላይ ይዘን የምንመጣ ይሆናል። ማርቲኔሊ አሁንም ሪካርዱን የሚያሻሽልበት እድል አለ። ለአርሰናል በአንድ የአውሮፓ ሻምፒዮንስ ሊግ በርካታ ግቦችን ማስቆጠር ዘንድሮ 6 ግብ አለው። ከዚህ በፊት ቡካዮ ሳካ 6 ነበረ 2023/24 አጋርቶታል። እሱን ግን ሪካርዱ ያለው በቴሪ ዳንኤል ሆነሪ እጅ ነው 2001-2002-3 ላይ 7 ግቦች። አሁን ይህንን የግብ አስተዋጽኦ እንግዲህ የሚያስተካክልበት ተጨማሪ እድል ወደ ግማሽ ፍጻሜ ማለፋቸውን ተከትሎ ሜትሮፖሊታኖ እና ኢታድ ስቴዲየም ላይ ጠብቋል። ያደርገው የሚለው ደግሞ በቀጣይ ይጠበቃል። ግን ትልቅ አጋጣሚ ነው። ትላንትና የጨዋታው ኮከብ የነበረው ማርቲን ዙቤሜንዲ ነው። የአርሰናሉ የአማካይ ስፍራ ተጫዋች ኢዜ ስለምሰጡን ትችት ግድ አይሰጠኝም፣ ዋንጫውን አንስተን ምላሽ እንሰጥበታለን ብሏል። በግማሽ ፍጻሜ አትሌቲኮ ማድሪድ ከአርሰናል፣ ፓሪስ ሰን ዠርሜን ከሙኒክ እንደደረሳቸው ይታወቃል። ትላንትና እና ወይም ከትላንት በስቲያ ማክሰኞና ሮብ ማለት ነው በነበሩ የአውሮፓ ሻምፒዮንስ ሊግ ጨዋታዎች በኋላ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሳምንቱ ምርጥ እጩዎች ይፋ ተደርገዋል። ምናልባት ሁለቱንም ጨዋታ የተከታተላችሁ ወይም ከቃል ስፖርት ዩቲዩብ ቻናል መረጆችን የተካፈላችሁ ከነኚህ 4 ምርጦች የሳምንቱ ምርጥ እናንተ ማን ነው? ጻፉልን። ኦስማን ዴምቤሌ ከፓሪስ ዠርሜን፣ ሚኬል ኦሊሴ ከባየር ሙኒክ፣ ዳኒ ኦሎሞ ከባርሴሎና እና ማርቲን ዙቤሜንዲ ከአርሰናል የሳምንቱ ምርጥ እጩ ሆነው ቀርበዋል። የእናንተ ምርጥ ማን ነው? መርጣችሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ዛሬ እግር ኳስን ለማየት ምሽት 1 ሰዓት በኤሮፕ ሊግ ሴልታ ቪጎ ከፍራይቡርግ፣ ምሽት 4 ሰዓት ኖቲንግሃም ፎረስት ከፖርቶ፣ ሪያል ቤቲስ ከስፖርቲንግ ብራጋ፣ አስቶን ቪላ ከቦሎኛ። በኮንፈረንስ ሊግ ምሽት 1 ሰዓት ከ45 ኤዜድ አልካማር ከሻክታር ዶኔትስክ፣ ምሽት 4 ሰዓት ፊዮረንቲና ከክሪስታል ፓላስ፣ ስትራስቡርግ ከሜት ኤኬ አቴንስ ከሪዮ ቫይካኖ ይጫወታሉ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ካላረጋችሁ ላይክ አርጉን፣ አበረታቱን። በማለዳው ጥንቅራችን ይሄን ካቀረብን ምሽት ደግሞ ተጨማሪ መረጃ ይዘን እንድንመጣ አበረታቱን። የደውል ምልክቷን ከተጫናችሁ ዜናዎቹ ሲለቁ ወዲያው ይደርሳችኋል። አበቃን። መልካም ቀን